ብለው አዳኙ ብዬ ብለው ንጉሴ ብዬ ብለው አማኑኤል ብዬ ብለው ኢየሱስ ብዬ ብለው መድኃኒ ዓለም ክርስቶስ ብዬ ብለው እፊቱ የምደፋው ጌታ ጸሎቴን ይሰማል፣ ያየኛል፣ ይመልሰልኛል። በህልም በራእይ በድምፅ በቅዱስ ቃሉ ይናገራል። ብራዘር ይናገራል፣ በጣም ይናገራል እኮ አልኩ። ያውልህ በስድብ እማታስቆመኝ፣ በርግማን እማታስቆመኝ አንድ እረኛ ከገጠር አንስቶ እንዲህ ካስደረገ እግዚአብሔር አሁን ደግሞ የተማሩትን ሰብስቦልሃል ማለት ነው። እንግሊዘኛ ቋንቋ በቃ በጣም እንደ ውሃ የሚጠጡት ወንድሞችን አስረስቷል። እነሱ ደግሞ ክብሩን ያኖርባቸውና አልኩ ከዚህ ባሰ ይሆኑብሃል አልኩ። እርግማና አይደለም የፈለከው ነገር ይዘህ ትመጣ ወይ በቃ እኔ በቃ እንደዚህ ብለው አይሉ እስኪ ያሳድጋቸው ድረስ ጌታዬ እስኪ ገልጣቸው ድረስ እግዚአብሔር እኮ አልኩ። ይሄንን ቃል የበላ ይሄንን ቃል የጠጣ ከመንፈሱ እግዚአብሔር ያካፈለው አመዳም ሆኖ አታዩም። አንተ እንዴት እኮ ነው እንዴት እኮ መሰለህ። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ምን ይሄንን የበላ ብራዘር ውጭን እንኳን ስታየው እንዲህ ነው የምታየው ማለት ነው። ምንም ሎሽን የለ ምንም የለም። የውስጥ ሰላም የውስጥ ደስታ ኢየሱስ የህይወቴ ንጉሥ ሆኖ የቤቴ ንጉሥ ሆኖ ሾሜው በህይወቴ ላይ ግዛኛ አንተ ዘላለሜን ግዛው ብየው በድንቅ አጠራር እኮ ነው የጠራ ነው። ወንድምዬ ምንድነው የምትለው አንተ ሰው? ምንድነው የምትለው? ጌታዬ እኮ በድንቅ ነው እኮ የጠራን። ሃሌሉያ በድንቅ እኮ ነው አጠራር የጠራን። ለዘላለም ስሙ ይባረክ። ሃሌሉያ። የዘላለም አምባ መጠጊያ የሆንከን የእግዚአብሔር ልጅ የዳዊት ልጅ በየማይክሮ ሰከንድ አንተ ምስጋናችን ነህ። በየሰዓቱ ምስጋናችን ነህ። በቀናችን ላይ በሰጠህን ቀን፣ በሰጠህን ሳምንት፣ በሰጠህን ወራት፣ በሰጠህን ዘመናት፣ ዓመታት፣ ዘመናት ምስጋናችን ነህ። ስም ለዘላለም ይባረክ። ሃሌሉያ። እንዴት ደስ ይላል ጌታ! እንዴት ደስ ይላል ወንድሞቼ እና ተጨቃ በዚህ መንፈስ ውስጥ መኖር። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱሴ ለዘላለም ስም ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። ጌታ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመት። የሁላችሁ ወንድሞች ናቶችን ልብ በሉ ናስቡኝ። በተለይ በዓለም ያላችሁ ነፍሳችሁ እየተቅበዘበዘ ያላችሁ ሰዎች የጌታ ፍቅር አንድ ያገኘህ ካገኘህ እኔ ከምሆነው በላይ ወንድሞች እናቶቼ የወንጌል አማኞች ከሚሆኑት በላይ አንተ ትሆናለህ። ሩቅ ነህ። በጨለማ ውስጥ ናችሁ ያላችሁት። ብርሃን አልበራላችሁም። ጨለማ ተብሎ ሲባል ሻማና ጧፍ የማብራት አይደለም። ጨለማው ያለው በሰው ልብ ውስጥ ነው። ያ በሰው ልብ ውስጥ ያለ ጨለማ የሚወገደው በክርስቶስ የክብሩ ወንጌል ብርሃን። ይሄ የክብሩ ወንጌል ብርሃን በልብ ሲያበራ፣ በልብ ሲገባ፣ ኢየሱስን በልብ ላይ ሲሾመው በቃ ለአንዴና ለመጨረሻ ጊዜ አልኩ ላይጨልምብህ ይበራልሃል ማለት ነው። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም ተብሎ የተባለው እዚህ ታየዋለህ ማለት ነው። ንግግር ብርሃን ይሆናል። በጽድቅ በቅድስና እግዚአብሔርን በመፍራት ህይወት በዚህ ትውልድ መካከል ጌታ በሚሰጥ ጸጋ በሞገስ ያራምዳል። አርቲቡርት የሆነ ነገር አታወራም። ይሄ ኢንቶፈንቶ የሆነ ነገር እዛ ሄደ ጠጅ ቤት እሱ እዛ ድሮ ቀረ ብራዘር። እዚህ መተህ አዳኝነቱን፣ በጎነቱን፣ ትህትናውን ተነግሮ የማያልቅ ትህትና፣ ተዘክሮ የማያልቅ ፍቅር በእግዚአብሔር ልጅ በዳዊት ልጅ የተደረገው በቃ አልኩ አንዴ ብቻ ያግኝ አልኩ። ንጉሱ አንዴ ያግኝ፣ ካላገኘስ እንዱ እንደተጨናበስክ አልኩ። በሃይማኖት ቤት ውስጥ ሆነ እንደዚሁ እንደተጨናበስክ ያንንም የአረብ ሽማግሌ አደራ ስትለው ነፍስን አደራ አባዬ አደራ ስትል ጢማም ሽማግሌ እየሰበሰብክ ማለት ነው። እዚህም ደግሞ እባክዎ እርሶም አደራ፣ እማወለተ ጊዮርጊስም አደራ፣ ክርስቶስ ሰምራም አደራ፣ አቡነ አረጋዊም አደራ፣ ሁሉንም ማለት ነው።
ሰው ነፍሱን ለፈጣሪ ይሰጣል እንጂ ለፍጡር ስጋ ለባሹን ክንዱ ያደረገ የተረገመውን ብሎ የሚለው ቃል እላው ላይ የሰራበት ትውልድ ምስጋናን ጠዋት ተነስተ ለማንም ሰጠው። ዛሬ ማናት ቀኗ ትላለህ? 16 ኪዳነ ምሕረት ናት ይላል። የማን ኪዳነ ምሕረት ነው? ዳርያስ ኪዳነ ምሕረት ኢየሱስ ክርስቶስ እንጂ ኪዳነ ምሕረት የምትባል የጌታ እናት ማርያም ወይ ሌላ ሴትዮ የለችም። 16 ላይ ተነስተ ነጋ ለቀኑ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ሃሌሉያ። ምክንያቱም ዳዊት እኮ ይህንን ነው እኮ ያለው። ዳዊት ይህንን ያለው እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም በሳምንት አንድ ጊዜ ነው አይልም። ምስጋናውም በወር አንድ ጊዜ የዓመቱ ላይ አላለም። ምስጋናውም በዓመቱ አንዴ ያው እንግዲህ ጣል አድርግለታለሁ፣ ሌሎቹም ደግሞ እድል እንዲደርስ ደግሞ ወደ ሌሎቹ ይሄዳል ብሎ አላለም። ምስጋናውም ዘወትር ባፌ ነው። ለሌሎቹስ ዳዊት የለኝም ይላል፣ እኔስ የለኝም። በቃ ጠራርጌ ዳር ነው ማስይዝላልኩ። ጻድቃን፣ ነቢያት፣ ሰማዕታት፣ መላእክት በል ዳር ነው ማስይዘው። ዳር ከኔ አፍ ምስጋናና ዝማሬ አይወጣም ለነሱ አልኩ እኮ። ቅዱሳን መላእክት እንኳን ቢሆኑ እነሱ ይገባናል አላሉም። ሲጀምሩ አላሉ። አይዞ ግድ የለም ሚካኤል አሁን ካሁን አንገቱን ይበጥሰዋል ብላት በል ከኔ ጋራ ነው ያለው። የእግዚአብሔር ቅዱሳን መላእክት ለዚህ ለምሰብከው ወንጌል ተባባሪዎች ናቸው። ገብርኤል አሁን ሊመታው ነው ብለህ ብትል ዳርያስ ብራዘር፣ እነሱ እንደዚህ አይነትን ነገር በደንብ ነው የሚያውቁት። ለማን እንደሚዘምሩ እኮ በሰማይ እነሱ ያውቃሉ። ገብርኤል እዛ ለሥላሴ መንግስት እየተደፋ እዚህ እኔን ለእኔ ተደፋልኝ አይልም። አየው ወይ? እሱ እዛ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያለ እየሰገደ እየዘመረ እዚህ መጥቶ ለእኔ ዘምርልኝ ያሳደገኝ መልአክ ሚካኤል አባቴ፣ አርሴማ እናቴ ወሬያም ትውልድ ሚካኤል አባቴ ነው። እንዴት ወለደህ እንኳን ብዬ ብልህ እኮ አትነግረኝም። ደግሞ መላእክት ይወልዳሉ እንዳይወልዱ መንፈስ ናቸው፣ ረቂቃን ናቸው፣ ግን አይወልዱም። ጌታ ነው ያለው። ያሳደገኝ ማለ መልአክ ሚካኤል አባቴ ይላል። እንዴት ሆኑ? እናንተ ናችሁ ሚካኤል አባቴ ብላችሁ። ሚካኤል ልጄ ብሎ ማንንም ፍጥረት ልጄ ብሎ አይጠራ። ግልጽ ነው መልእክቱ፣ ግልጽ ነው። ማንንም አይጠራም። ልጄ እቺ ልጅ እኔ ነኝ የወለድኳት ወለተ ሚካኤል ትባላለች ብሎ አይልም። እህትዬ መድኃኔ ዓለም ክርስቶስ ምስክሬ ነው አይልም። ማነሽ አቦዘነች በእጂ ሉሉሻ ነው ሉሉሻ ኮሜንት ላይ ተልካሻ ብዬ ልበልሽ እህትዬ? እንዴ በእጂ ቸርች ሂጂ። ወንድሞች ናቶች ወገኖቼ፣ ወንጌል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ አግኙ። ለመላእክት ዝማሬ ይገባል እያላችሁ አበሳችሁን የምትጠብሱ ሰዎች አንድ ይኸውልህ፣ ሚካኤል እሰይ ዛሬ አቀለጡት በከበሩ ና። በጣም የዛሬው ቀን የተለየ ነው። ገብርኤል የኔን እኮ ደመቅ ነው የሚያደርጉት። እንዴ ከአንተ እኮ የበለጠ ይሆናል ብለው ሚካኤልና ገብርኤል እንዴ አላየም እንዴ ነቆረ የኔ ቀን ወስዳለሁ ቁልቢ ገብርኤል ታያለህ ጉድ። ከቁልጫ እስከ ቅማል ድረስ እኮ ነው ስለት የሚቀርብልኝ ሚካኤል ብሎ ሚካኤልና ገብርኤል እዛ የሚነጋገሩ መሰለህ? ዳርያስ ኮተታም ትውልድ ተዋንና ቅማል ትላለህ እንዴ ለገብርኤል? አንተው እዛው ከበላሃት ብላት። እውነቱን ነው የምነግርህ። ኦኬ አንተው ራሱ እዛ ከቀረጠፍካት ቀርጥፋት። ተዋንና ቅማል ለእኔ ሲቀርብልኝ ታያለህ ብሎ ሚካኤልና ገብርኤል የሚነጋገሩ ይመስላል? የእግዚአብሔርን ቅዱሳን መላእክት በዚህ ነው ልክ አራክሰው እኛ ጋር መጣው አላከበራችኋቸውም ብሎ ይለኛል። እነሱ ዝማሬ በሰማያት ለማን? ለበጉ እኛ እስከ ምድር ለታረደው በግ ታርደሃልና እንለዋለን። ለበጉ ለኢየሱስ ቅኔ፣ ምስጋና፣ አምልኮ
ዝማሬ፣ እልልታ፣ ጭብጨባ ለሱ ብቻ ከአብና ከመንፈስ ቅዱስ ጋር ለዘላለም ስሙ ይባረክ። በቃ የሆነው ስብከት ኤርምያስ እዚሁ ነው። በቃ እዚሁ ጋር ያበቃል አልኩ። ስብከቱ እዚሁ ጋር ያበቃል። የረዳን እሱና፣ ያሻገረን እሱና፣ የተሸከመን እሱና። ያዳነኝ እኮ ኢየሱስ ነው። ያዳነን ኢየሱስ ነው ወንድሜ፣ ያዳነን ኢየሱስ ነው። ከእጆቹ ከዚህ የደም ጎርፍ የጎረፈው ለእኔ ሲል ነው። ኦኬ፣ የእኔ መዳን እዚህ ላይ ነው የተፈጸመው ብራዘር፣ የእግዚአብሔር ልጅ እጅ ላይ። ኦኬ፣ የእነ አቡነ ተክለ ሃይማኖት ጥፍርና እግር ቁራጭ፣ አንገት ቁራጭ። ለምን አንገቱን አይቆርጠውም እኮ አልኩህ ወንድሜ፣ እውነቴን ነው። ለምን አንገቱን እያልክ አትቆርጠውም? እነሱ ለአንተ ለኤርሚያስ ሲሉ አንገታቸው ተቆርጠ። ዳር ያዝ እባክህ፣ ዳር ያዝ። እንደዚህ አይነት የተንሸዋረረ ሰይጣናዊ ትምህርት አምጥታችሁ እኛ ላይ አጭኑ። ትውልድ ሆይ ንቃ። ደህንነትህን የሰራልን የእግዚአብሔር ልጅ ኢየሱስ ነው። በቀራንዮ በመስቀል ቸንካር ላይ ተቸንክሮ አለቅ። ማንም ጳውሎስ ሐዋርያው እግሩ ተቆረጠ ብሎ አልተጻፈልን ብራዘር። መከራ ተቀብለዋል እኮ ስለ ወንጌል። እነሱ እንኳን አልተጻፈላቸው። የእነሱ እንኳን የተቀበሉት መከራ ለእናንተ ድህነት ነው እንኳን አልተባለም። ኬት አምጥተ ነው ታዲያ እናንተ? እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ሕይወቴን እንዴት እንደተቆጣጠረው ጌታዬ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። በጠላትነት ሰዎች እንደሚነሱብን ነግሮነ። ጠላቶቼ እዚህ ገብተው እየጻፉ የነሱ ውስጣቸው እርድብን እያለ እኔን ግን ወንድሞቼና እህቶቼን በወንጌል የሚያምኑትን ግን ጥርሳቸውን እያንቀጫቀጩ አረፋ እየደፈቁ እዚህ እየረገሙን እየሰደቡን በአንተ ብርሃን በጽድቅ እንድንመላለስ ምሕረትን ቸርነትን ያበዛልን በጸጋ የደገፍከን ያዳንከኝ ኢየሱስ እጅግ አድርጌ አመሰግናለሁ። በሰይጣን አናት ላይ ቆሜ ወንጌል እንድመሰክር ይህን ስላደረክልን እጅግ አድርገን እናመሰግናለን። ለዘላለም ስም ይባረክ። ስለዚህ ጌታን ከተቀበልን ጊዜ ጀምሮ የእግዚአብሔር ምሕረትና ቸርነት ነው የከበበን። ምን እንሆን ብለን አንሰጋም። አውቀኝ ቀድመ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደረሰልኝ አልቅስ እንባዬን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደረሰልኝ ሳለቅስ እንባዬን ያበሰልኝ የቅኖች አምላክ እግዚአብሔር አባቴ ነው። ወንድሞች እህቶች፣ በዚህ ምድር ላይ ወደ ምስራቅ ሂዱ፣ ወደ ምዕራብ ሂዱ፣ ከፀሐይ መውጫው እስከ መጥለቂያዋ ድረስ ከሰሜኑ ዋልታ እስከ ደቡቡ ዋልታ ንፍቀ ክበብ ድረስ ተራመዱ፣ ፈልጉ፣ አስሱ። የአሜሪካ ሳይንቲስቶች፣ የአውሮፓ ሳይንቲስቶች፣ የራሽያ ሳይንቲስቶች፣ የእስራኤል፣ የቻይና ዋቴቨር የምትሏቸው የበለጸጉ ሀገራት በጥበባቸው እግዚአብሔር በሰጣቸው ጥበብ በቴክኖሎጂያቸው ዩኒቨርሱን መንኮራኩሮቻቸውን ልከው የደረሱባቸው ፕላኔትም ላይ ያልደረሱባቸውም ገናም ሊደርሱባቸው በማይችሏቸው እኛ ይሄ ያለንበት ብለው ከሚሉን ሳይንቲስቶቹ ከሚልኪዌይ ጋላክሲ ውጪ ባሉት ሌሎች ዓለማት ላይ ፈልጉ፣ አፈላልጉ፣ ጠይቁ። በመላእክት ዓለም፣ በሰው ልጆች ዓለም እንደ እግዚአብሔር ያለ ማንም የለም። መንግስትና ኃይል፣ ስልጣን፣ ግዛት የሥላሴ ብቻ ነው። የዚህ አምላክ ልጆች ተብለን ለመጠራት ዙፋኑን እኮ ነው ትቶ የመጣው ብራዘር። አምላክ ሰው ሆኖ ሰውን ለማዳን የማይሆነውን እኮ ነው የሆነው። እኛን እኮ ነው የሆነው ብራዘር።
የእሱ ልጆች ተብለን ልንጠራበት ያደረገውን የማዳኑን ጥበብ የመንገዱን ፍለጋ መጽሐፍ ቅዱስ የነገረንን ያህል ድረስ አወቅን እንጂ። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ አይምሮዬ በቃ ወንድሞቼ ናቶቼ መቼም አይምሮ አይፈነዳም እንጂ በቃ በእግዚአብሔር በምሕረቱ ብዛት በፍቅሩ ባለጠግነት ትህትናው ይማርከኛል። ትህትናው ለሰው ትህትና ተብሎ የሚባለው አንገትን ጎንበስ አድርጎ ሰላም ላንተ ይሁን ማለት ነው፣ ወይ ኮፍያን አውርዶ ሰላም ማለት ነው እንደ ሀገራችን ባህል፣ ወይ ከተቀመጡበት መነሳት ነው ትህትና ተብሎ የሚባለው። የኔ ትህትና መጽሐፍ ቅዱስ የሚነግረን አንድ ትሁት አለ፣ እሱን የሚያህል ትሁት የለም በምድር ላይ። ሰው ሆኖ በምድር በተመላለሰበት ዘመን ክብሩን እንደ መቀማት ሳይቆጥር በእግዚአብሔር መልክ ሲኖር ሳለ ሚንስ ወድሞች ናቶቼ ገብቷቸዋል። በእግዚአብሔር መልክ ማለት በመለኮታዊ ባህሪው ከአብም ከመንፈስ ቅዱስም ሳያንስም ሳይበልጥም ሳይቀዳደምም ከዘላለም መላእክት ኖሩ አልኖሩ፣ የሰው ልጆች ኖሩ አልኖሩ፣ በዘላለም ውስጥ መላእክት ሳይፈጠሩ፣ ሰማያትና ምድር ሳይሰሩ፣ የሰው ልጆች ሳይፈጠር፣ ፍጥረታት በሙሉ ሳይፈጠሩ፣ ዓለማት ሳይፈጠሩ እግዚአብሔር ነበር። ምን ጨምሮለት ኖረ? ምንም። መላእክትን በኋላ እኮ ነው የፈጠረው። ምንም የምንኖርበትን ፕላኔት ይህንን ከዋክብቱን ፀሐይና ጨረቃን በመልኩና በአምሳሉ የፈጠረውን ሰው ከምድር አፈር የሰራው በኋላ ነው። በአፈጣጠር እኮ እነ ከርከሮና እነ ዝንጀሮ እኮ ይቀድሙናል። ጥንቸል ድኩላ ምናምን ነገር እኮ ትቀድመናለች። በፍጥረት ከተባለ ማለት ነው። በመፈጠር ከተባለ በስድስተኛው ቀን ሁሉም ፈጥሮ ነው እግዚአብሔር መጨረሻ ላይ አዳምን የፈጠረው። አቤቱ ጌታዬ፣ በመልኩና በአምሳሉ በአርአያው አዳምን ፈጠረ፣ ሰውን ፈጠረ። ብዙ ተባዙ ምድርንም ሙሏት ብሎ አለ። ይህንን የሚያደረገው አዳምን ከፈጠረ በኋላ እሱን አስተኝቶ አጥንት ወስዶ ቦታውን ያለ ጠባሳ ገጠመው። ምንድን ነው የሚባለው? የጌታ ስራ ድንቅ ነው በሉት፣ ግሩምና ድንቅ ነው በሉት እንዳለ ዳዊት። በቃ ይህን ነው የምንለው፣ ሌላ ምንለዋለን? እኔ በዚህ ጌታ እየተገረምኩ ነው ወደ መቃብር የምወርደው፣ እምነቴን ሳልጥል ማለት ነው። የዘመኔ ቁጥር ያልቃል ማለት ነው። ማንንም ከአብና ከወልድ ከመንፈስ ቅዱስ በቀር አላመልክም። ሰማዩ ዝቅ መሬቱ ከፍ ይላል እንጂ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ብለው እንዳሉ የቆሬ ልጆች ንቅንቅ እኮ የለም እኮ ነው ብዬ የምልህ። ይትባረክ አምላከ አበዊነ እንዳልነው ማለት ነው። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር በአንድነትና በሶስትነት የሚመለክ እሱ ንጉሳችን ነው፣ እሱ አዳኛችን ነው፣ እሱ ገዣችን ነው፣ እሱ የህይወታችን ባለቤት ነው። እሱ ሰማያትና ምድርን በውስጥ ያሉትን ሁሉ ፍጥረታት ካለመኖር ወደ መኖር ያመጣ፣ ሁሉም በስልጣኑ ቃል የደገፈ፣ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይሄ ጌታ በምን ይገለጣል? እኔ ሌሎች የምችሉ ቋንቋ ያላችሁ ሰዎች ኑና ንገሩኝ ስለዚህ ጌታ። ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜም እሁድም መስከረም ጥቅምት ዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ጳጉሜ ዓመታት ቢቀያየሩ ምን ቢሉ ፀሐይና ጨረቃ ቢቀያየሩ በጋ ከክረምት ቢቀያየር የኑሮ ውጣ ውረድ ከፍታ ዝቅታው ሰው መታመም መፈወስ ማጣት ማግኘት መውለድ መዋለድ የትኛውም ነገር ቢመጣ ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ እኔ ነኝ ያለኝ
ውስጤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ይሄ እረኛ ይመሰክርለታል የዘመኔ ቁጥር እስኪያልቅ ድረስ። ዳዊት ተነስቶ አሁን አይናገርም። ጽፎት በመጽሐፍ ጽፎ መዝሙረ ዳዊት 150 መዝሙር ተጽፎ ተቀምጧል። የአሳፍም የቆሬ ልጆች መዝሙር እንዳለ ማለት ነው። አብሮ ተቀላቅሎ አሁን ዳዊት አይመጣም። አሁን እኛ ነን ያለ ነው። አሁን አንተ ነህ ያለው። አሁን አንቺ ነሽ ያልሽው። የእሱን በጎነት፣ የእሱን ገናንነት፣ የእሱን ኃያልነት፣ የእሱን አምላክነት፣ የእሱን ሰማያትና ምድርን እኮ ይሁን በሚቃል የፈጠረ ጌታ ሁሌ እኔ የሚያስገርመኝ እስከ ዛሬም ድረስ በዚህ 27 ዓመት በጌታ የንኩባቸው ዘመናት ያስገረመኝ ገናም እስከ ዘመኔ ፍጻሜ ድረስ እንዳልኩ በሞት ከዚህ ምድር ላይ እስክጠራ ድረስ የሚያስገርመኝ ይህንን ዩኒቨርሱና በውስጡ ያሉትን ፍጥረታት የፈጠረ አምላክ ቤተልሔም ሲያለቅስ ይኸው ቤተልሔም አንዲት ልጃገረድ ማርያም በተባለች የጌታዬ እናት እቅፍ ላይ ታቅፋው ይታይ። ይሄው የኔ የዘመናት መገረሚያዬ ነው። ያንተም ያንቺም በጌታ ያመናችሁ የዘላለም መገረሚያችን የዘላለም መገረሚያችን የዘላለም መገረሚያዬ ነው። እንደ ትናንትና ነው የሚሰማኝ በውስጤ። ከብቶች በረት ውስጥ 1 ሜትር በማትሞላ ጨርቅ ተጠቅልሎ ዩኒቨርሱን ይሁን በሚል ቃል ሰማያትና ምድርን በውስጥ ያሉትን ፍጥረታት የፈጠረ አምላክ ዋት መለኮት ሰው ሆኖ አቤት ጌታዬ ከዚህ ፍቅር አታጉድለኝ። እኔ ወድጄና ፈቅጄ አንተን በሕይወቴ ላይ ሾም ያለውን ይህን ፍቅርህን ይህንን ታላቅነትን እየተናገርኩ እየተገረምኩ እልል እያልኩ እየዘመርኩልህ እየተደፋውልህ እየተገዛውልህ የዘመኔ ቁጥር ይለቅ። የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር 1 ሜትር ባልሞላው ጨርቅ 2 ሜትር በማልሞላው ጨርቅ ያቺ የተባረከች እናት ጠቅልላው በግርግም አስተኛችው። መላእክት መጥተው ያቀልጡት ጀመር ዝማሬውን። ሰሚን የታጣው ከተማ ውስጥ ያሉ ሰዎች ጤነኞች አይደሉም። ቤተልሔም ኤፍራታም ያሉ በዛ በቤተልሔም አውራጃ በይሁዳ ምድር ያሉ ጤነኞች እኮ አይደሉም አልኩ። በጣም ብዙ መንፈሳዊ ጤንነታቸው ተቃውሷል። የዘላለም ሐሳቡን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ የተናገረው በብላቴናው በዳዊት ቤት የመዳን ቀንድ ቤተልሔም ኤፍራታ የተወለደበት ሌሊት በምናብህ ወደ ኋላ ተመለስና ሄድ። በዚያ ሌሊት ስንት ሕፃን ነው የተወለደው ከተማ ውስጥ? በዛ በቤተልሔም ባውራጃው ማለት ነው። ስንት ከተማ እንኳን አልነበረችም ያኔ፣ መንደር ናት። ያው ከተማ ተብሎ ተጻፈ። ትንሽዬ መንደር ነች። ትንሽዬ መንደር ያ ዛማዶ ያያው ያቶ አከሌ ያያ ማነው የቀኛ አዝማች ምናምን ነገር ተብሎ እንደሚባለው ማለት ነው። የእነ አባባ እሰይ መንደር ተብላ የምትባል ናት ቤተልሔም። በቤተልሔም ውስጥ ኤፍራታ የምትባለው መንደር ማለት ነው። እዛ ነው ንጉሱ የተወለደው። ትውልድ ሁሉ በየአባቱ ቤት እንዲቆጠር ትእዛዝ ወጥቶ ስለነበር ከአውግስጦስ ቄሳር ከገሊላ ናዝሬት ተነስተው ነው 150 በአሁኑ 158 ኪሎ ሜትር ነው ምናምን ነገር ርቀት በአህያዩም በእግር ያኔ አህያ ለትራንስፖርቴሽን ይጠቀሙ ነበር። ምን ያህሉ እንደተጠቀመችው ለትራንስፖርቴሽን ዮሴፍ ምን ያህል እንደተጠቀመ ምን ያህል በእግር እንደተጓዘች ይዶር ነው። ምንም ላቀው ነገር የለም። ብራዘር ግን መጡ ቆጠራ ሲደረግ እዛ ነበር መቆጠር የነበረባቸው። ያስገርመኛል።
ያስገርመኛል፣ ያስገርመኛል፣ ያስገርመኛል። አምላክ በሰው ማህፀን ውስጥ በድንግል ማህፀን ውስጥ አምላክ አዎ አምላክ ይህንን ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እኮ ጌታ። የሆነ አንድ ሰውዬ ብቻ መስሏቸው ነው ብዙ ሰዎች። አንድ ሰውዬ ብቻ ያረገዘች ይመስላቸዋል። አስገድዶ ከሚደፍርም ወንድ ያረገዘች ይመስላቸዋል። ኖ፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ሆነ። በፈጠረው ዓለምና በፈጠረው ሕዝብ መካከል ወደዚህ ዓለም ሲገባ ለሱ ነው ቦታ ይታጣለት። አይገርምም? እኛ እኮ እንደዚህ ነን። እኛ አዳም ይሄ ሁለት እግር ያለው ጢማም ወንድ እና ጢማም እንኳን አይደሉም ሴቶች፣ ሴት ሰው ጌታ ብቻ ስለሆነ ነው የቻለ ሰው። በመፍጠሩ እኮ ተጸጸተ ብሎናል ዘፍጥረት ላይ ሲናገር። እግዚአብሔር እንደ ሰው አይጸጸትም፣ ግን ተጸጸትኩ ብሎ እስኪል ድረስ ማለት ነው። ወደ ዓለም ሲገባ ቦታ ተፈልጎ የለም። ቦታ እኮ ስለታጣ ነው። ሌላው እኮ ለቆጠራ መጥቶ ቤርጎ ቢኖር ቤርጎን እኮ ይዘውታል። የለም፣ ኦክፓድ ነው፣ ተይዟል በሙሉ የለም። አይ እዚህኛው ሳሎኑ ላይ እንትና ተኝተዋል፣ እዛም ጥጋ አካባቢ ላይ ሲነው ትንሽ እንደጥገድ ለእርጉዝ እንኳን አይራሩ ወንድሞች እናቶቼ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ለእርጉዝ እኮ ብድግ ትላለህ፣ ከተኛህበትም ካነጠፍክበትም ዞር ትላለህ። ምንም አይኗ እያቁለጨለጨች ያኔ ለቆጠራ የመጣች የቤተልሔም የኤፍራታ ሴትዮ እዛ የምትኖር ማለት ነው። ሌሎቹ ይታይ ምንም ሪስፔክት የለም። በቃ ዛጋቱ ለዳ ታዲያ እኛ ቦታ ነው እኮ የሚለው አዳም እንደዛ ነው አለ። ማነው እዚህ ውስጥ በረት ውስጥ የተወለደ? እኔ ገጠር ልጅ ነኝ፣ የባላገር ልጅ ነኝ። ቆንጆዬ የኢትዮጵያዊ ገበሬ ማለት ነው ቤተሰቦቼ። እናቴ ስትወልደኝ ቤት ውስጥ ነው፣ ሳሎን ላይ። ሳሎን ማለት የገጠር ቤት፣ የሳር ቤት፣ የቆርቆሮ ቤትም ነበረን። የሳር ቤት ውስጥ አይ ነው፣ ቆርቆሮ ቤት ነው። ያኔ የሳር ቤት ውስጥ አይደል የተወለድኩት፣ ቆርቆሮ ቤት ውስጥ ነው። ድንክ ላይ ለማማጥ ድንክ አልጋ የሚባለው ላይ ለማማጥ ስላልቻለች መሬት ላይ ሳር ተጎዝጉዞ ቁርበት ተነጥፎ ነው የተወለድኩትኝ። በረት ላይ አልወለደችኝም። ሳሎን የሚባለው የቆርቆሮ ቤቱ ዋናው ማዕከል ላይ ያለው ኩሽና ምናም ነገር ያለበት ጋር ሳይሆን አልጋው ምናም ነገር ያለበት ላይ ወጥ ነው። እዛ ጋር በጎች ምናም ነገር አይታሰሩ። እዛ ጋር ተጎዝጉዞ ተፈርሾላት የአጥሚቱ የገንፎ ተዘጋጅቶ እኔ ቤቱ ሁለተኛ ልጅ ነኝ። እናቴ በሕይወት አለች። ይህንን አስብና እኔ እኮ አንተ የረባ ቦታ ላይ እኮ ነው የተወለድኩት። እኔና ኢየሱስ ጌታዬ የተወለደበትን ቦታ ስታነጻጽረው ከኔ ደግሞ የበለጠ እናንተ ደግሞ ግማሾቹ በክሊኒክ ግማሾቹ በሆስፒታል ጋንዲ ሆስፒታል የካቲት 12 እኮ ነው የተወለድከው። አሁን አንተ ኢየሱስስ ጌታችንስ አምላካችንስ የት ነው የተወለደው? ለእኔ ይህን ሳስብ መቼም ሰው አይቀውስም እንጂ በኢየሱስ ክርስቶስ ፍቅር ሁሌ ነው የምቃጠለው። ሁሌ ነው ደስ የሚለኝ። ሁሌ ይገረማለሁ። ሁሌ ነው የምገረመው ወንድሞችና በቃ የዘመናት የሁል ጊዜ መገረሚያዬ ነው። የሁል ጊዜ መገረሚያችን ነው ኢየሱስ ክርስቶስ አምላክ ሰው ስግው ቃል የሁል ጊዜ መገረሚያ። መጥቶ የት ነው የተኛው? በረት። ኢየሱስ ክርስቶስ የት ነው የተወለደው? በበረት። ኤርሚያስ የት ነው የተወለደው? በሳሎን። ምናልባት ሰሙሻ የት ነው የተወለደው? በሆስፒታል ወይ በክሊኒክ። አንቺ የት ነው የተወለድሽው? በሆስፒታል ወይ በክሊኒክ ወይ ደግሞ ቤት ውስጥ በደንብ በስርዓት ተዘጋጅቶ ተነጥፎ።
እኔና አንተ አንቺ ክብር ባለው ቦታ ላይ ነው የተወለድነው። ጌታችን ግን ሲወለድ የተወለደው ክብር በሌለው ቦታ ነው። ይኸውላችሁ ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ ነው የሆነው። የኔ አምላክ፣ የኔ አባት፣ የኔ ንጉሥ፣ የኔ አዳኝ፣ የኔ ቤዛ ኢየሱስ ክርስቶስ የኛ ቤዛ፣ የኛ አዳኝ፣ የኛ ንጉሥ ዋት ልደቱ በበረት ክብር በሌለው ቦታ፣ ሞቱ በመስቀል ላይ ክብር በሌለው ቦታ። ምንድነው ይሄ ሁሉ? ውልደቱና የውልደቱ ቦታና የሞቱ ቦታ ምነው አላመራ አለ? ምነው ክብር በሌለው ቦታ ተወልዶ ክብር ባለው ቦታ እንኳን ቢሞት? የውርደት ሞት እኮ ነው የሞተው። ብራዘር እየሰማኸኝ ነው? ወንጀለኞች በሚቀጡበት ያለ ጥፋቱ ከወንበዴ ጋር እኮ ተቆጥሮ ነው። እነሱም ወንበዴዎች ናቸው። ማን አንተ እየተባለ ማለት ነው። ያንኛ ሁለቱ በግራና በቀኝ ያለው እንትና ነኝ እያለ ከእንጨት ጋር ሲያጠቡ ይሄኛውም ወንበዴ ነው፣ ይሄኛውም ወንበዴ ነው። ይሄስ መካከል ያለው ወንበዴ ነው ተብሎ እኮ ነው። ታውቃለህ? ስለእነና ስለአንተ ማለት ነው። የዘመኔ ቁጥር ይኸውልህ፣ አሁን እስትንፋሴ ከውስጤ ብትወጣ አልጸጸትም አልኩ። ወደ አዳኜ ነው የሚሄደው። የሁልጊዜ መገረሚያ ይሄ ነው። በሌቦች መካከል ሌባና ወንበዴ እኮ ተብሎ ነው የተንጠለጠለው። ግፍን አላደረገም፣ ተንኮልም ባፉ አልተገኘበትም ብሎ መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። ኢሳይያስ 53ኛው ምዕራፍ ሲጽፈው መስቀሉ ስር የነበረበት ዘመን የ740 እስከ 760 ዓመት ርቀት አለው በጌታና በኢሻያው መካከል ማለት ነው። በኢሳይያስ ግን መስቀሉ ስር ቁጭ ብሎ የጻፈ ነው የሚመስለው። በመንፈስ ቅዱስ በትንቢት መነጽር አሻግሮ አይቶ መስቀሉ ስር ቁጭ ብሎ በደንብ እያየ የጻፈ ነው የሚመስለው። ሞቱ በማን መካከል? መቃብሩ እንኳን ከባለጠጎች ጋራ ይላል። ሆኖም ግፍን አላደረገም ነበር፣ ተንኮልም ባፉ አልተገኘበትም። እና ለምን ሞተ? ለምን ይሞታል? ኢሳይያስ ግልጽ አድርገህ ነገረን እንጂ ትንቢቱን እንዳታጎድል ብለህ ብትለው አላጎደለው። ግልጽ አድርጎ ነው የጻፈው። የሞቱ ምክንያት ምንድን ነው? የሞቱ ምክንያት ስለ ሕዝቤ ኃጢአት ተመትቶ ነው ከሕያዋን ምድር የሚወገደው። ምን አልክ? ስለ ሕዝቤ ኃጢአት። አይሁዳውያን እየሰማችሁ ነው? የሽዋሁ አዶን ብለን ስንላችሁ እኮ የእውነት እኮ ነው። ታናክ ላይ ኑና ግጠሙን ብለን ስንል የእውነት ነው። በእነዚህ ሁሉ ዓመታት አንድ ሰው እንደሚሞት ይህ ሰው ግን አይደለም። ሰው ብቻ አይደለም። ሶሪ ሰው ብቻ ግን አይደለም፣ አምላክም ነው ብሎ የአዲስ ኪዳን መጽሐፍት ብሉይ ኪዳን ላይ የጻፈ ታላቅ ነቢይ ኢሳይያስ ሰው መሆኑንና ሕፃን ሆኖ መወለዱን ወላጅቱ ድንግል መሆኗን ብቻ አይደለም ትንቢቱን የተናገረው። እንዳለ እኮ ነው ተሽጎርጉዳ የመጡት ከመላእኩ ጋር የሰማይ ሰራዊት 1 2 3 4 5 ምናምን ብለህ ልቆጥራቸው የማችላቸው ብዙ የሰማይ ሰራዊት የቤተልሔምን አየር ጢም አድርገው ሞልተውታል። የዛን ሌሊት እንዳለ ጥቅጥቅ አድርገው ሞልተውታል። የቤተልሔም አየር ማለት ነው። በይሁዳ ምድር በቤተልሔም አውራጃ ኤፍራታ በተባለች ነዳዊት መንደር ሰማይ ትይዩ ላይ የሰማይ መላእክት እንዳለ ተጎዝጉዘውላል። ከመላእኩ ጋር ብዙ የሰማይ ሰራዊት ነበሩ ብሎ የሚለው እነሱ ናቸው። ቅዱሳን መላእክት ምን እያደረጉ? እየዘመሩ። እየሰማኝ ነው? እየዘመሩ። ከተማ ውስጥ ያለ ሰው ተኝቷል። ሄሮድስ ለጥ ብሎላል ከሚስቱ ጋር። ጲላጦስም ተኝቷል። ሐናና ቀያፋም የተባሉት ሁለት ሊቀ ካህናት ያለ ሕግ ያኛ ሐና የሚባለው በምራት ነው የመጣው። ቀያፋ ዋነኛው ሊቀ ካህን ነው። እሱም ተኝቷል። ለጥ ብለዋል። ጸጥ ረጭ። እግዚአብሔር የዘላለም ሐሳቡን ሲፈጽም እንዴት ሊቀ ካህን ይተኛል? ነገስታት ውስጥ ዋቸው ፖለቲከኞች ናቸው። ቀያፋ እንዴት ይተኛል? ለምን ጌታ ቀያፋን አለፈው?
የአሮን ክህነት መጥቶ እሱ እጅ ላይ የወደቀ ነው። የዘመኑ ሊቀ ካህን ነው። ሊቀ ካህኑ እንዴት አለፈው? ቤተ መቅደሱ አካባቢ ለምን አልመጣም ጌታ? መላእክቱ ለምን አልመጡም? እዛ ቤተልሔሙ ማነው ቤተልሔም ሲመጡ ለምን እዛ ቤተ መቅደሱ ጋር ኢየሩሳሌም ጋር አልመጡ? ራሱ ጌታ ሲወለድ ቤቴ ብሎ በሚጠራው በራሱ ቤት ለምን አልተወለደም? ጥያቄ አይሆንብም? ለጥ እረኞቹ ከሰማይ መላእክት ጋር ሲዘምሩ የሰማይ ሰራዊትን አይተው ይኸውልህ ብራዘር የተወለደው በረት የሞተው በወንበዴዎች መካከል የመወለዱን ዜና ያበሰሩ እኔ እንኳን አይዶን ስማቸውን ይጻፉ አይጻፉ እኔ እንኳን ስሜን እጽፋለሁ። እንደኔ አይነት እረኞች በጎች መንጋ የሚጠብቁ ማለት ነው። የመወለዱን ዜና ያበሰሩት እነሱ ናቸው። ከሰው ጠርታ እሺ አንተ ብለህ የምትለው ማለት ነው። እረኞች የመወለዱን ዜና ያበሰሩ ንጉሥ ተወልደዋል በቤተልሔም ብለው ያሉት እነሱ ናቸው። መጣ እንዴ ቆይ ጌታ ሆይ ሰው አተህ ነው እንዴ? ምንድነው እየተሰራ ያለው ብለህ እግዚአብሔር ሰውን አያማክርም እንጂ ግን ምንድነው ቆይ እየተሰራ ያለው ምንም ሊገባን አልቻለም ብለህ ብትል እንዴት ላልጠፋ ሰው በረኛ በኩል አምላክ መወለዱ ይበሰራል ለእስራኤል ሕዝብ? አቤቱ ጌታዬ። እረኞቹ ይህንን ተናግረው ለማሳመን ምን ያህል ጊዜ ወስዶባቸው ይሆን? ደግሞ ከእረኛ ምን ይጠበቃል ብለው አገጣብረዋቸው ይሆን? ወርዳት ይዞር በል ችኩል አትበል ብለው እንደ ሀገራችን ባህል እዛ የሚበላውን ስጧቸው። ደግሞ እንደዚህ አይነት ደግሞ ምንድን ነው? አይ ንጉሥ እኮ ተወልዷል። ንጉሥ ማለት ምንድን ነው? ንጉሥ እኛ መላእክት አይተን አቤት ውሸት ብለው አይሏቸውም? ኖ ቆይ አንዴ ስሙኝ። ቆይ ግድ የለዎትም ጋሽዬ ምንድን ነው የምትሉት? እኛ ይኸውላችሁ በጎቹን እየጠበቅን ከከተማ ውጭ ነበር። እሺ እና ይገርማችኋል፣ ሌሊት ላይ ብዙ የሰማይ የሆነ ነጭ የለበሰ መልአክ መጣ። ብርሃን ነበረ በዙሪያው። የእግዚአብሔር ክብር በዙሪያቸው እኮ አበራ እኮ ነው የሚለው። ሃሌሉያ! መላእክት ተገልጦ እንዲህ ነው የሚያደርግ። የእግዚአብሔር ክብር ያበራል። ያ ማን ነው? ማን ጭሮ ነው የሚባለው? ጭሮ ይብላ እንጂ እዛ ማን ጭሮ ነው የሚባለው? ነብይ ነኝ ብሎ የሚል አምታታው በከተማው የሚባለው ሰውዬ ማለት ነው። እሱ አንዴ ሲናገር ሰማት። ይሄ ማጋንንት ነው አልኩኝ። ጌታ ምስክር እኮ ነው የምልህ። ዳራ ሲዛለሁ ብዬ ስልህ ማን ጭሮ ነው የሚባለው ስሙን አጠሩልኝም እንዴ እናንተ? አንዳንዶቻችሁ ሄዳችሁ እኮ እሱ ጋር አስነግራችሁ ጆይ ጭሮ እንደ አውራ ዶሮ ጭሮ ይብላ እንጂ ምን አለን? አንዴ ኢየሱስ ክርስቶስ አለ ከመላእክት ጋር ወረደ አለ እሱ ጉባኤ እና ሲወርድ ብሎ አለ። ኖ መላእክት ናቸው እንጂ መላእክት ወርደው በእኔ መድረክ ላይ መላእክት እንዳለ ወረዱ አለ። ሲወርዱ መድረኩ በሙሉ ጨለማ ሆነ አለ። ከዛ እዛ መድረኩ ላይ ኪቦርድ ይመታ ነበር አለ በጨለማ። ታዲያ የእናትህ እኮ አውሊያ ነው ብራዘርዬ፣ የእናትህ አውሊያ ነው። የእግዚአብሔር መላእክት ወርደው ጨለማ አይሆንም። ጨለማ ከሆነ የመጣው ያ ምናምንቴ ነው። 4 ነጥብ። አናደርኩ ጴንጤ ሆይ ምንም ልረዳ አልችልም። እንዲህ አይነቱን ዳር ነው ማስይዘው። ጨለማ መድረኩ ቸርች ሁሉ ጨለማ ሆነ ይላል እና የጨለማ ቸርች ነው። የጨለማው አበጋዝ የገዛው የጨለማው ንጉሥ ሉሲፈር የተባለው የሚጋልበው ማለት ነው። ሉቃስ 2 ላይም ደግሞ የሚለው የእግዚአብሔር መልአክ ሲወርድ የእግዚአብሔር ክብር በዙሪያቸው አበራ ይላል። አየህ፣ የእግዚአብሔር መልአክ ወደ ቸርች ከመጣ የእግዚአብሔር ብርሃን ነው የሚበራው እንጂ ጨለማ ከሆነማ እሱ የጨለማው አበጋዝ ነው። ግልጽ አይደለም? እንዲህ አማርኛ ግልጽ ነው። ያምታታን እንደ አንተ ፀጉሩን በቫዝሊን የፈተለ ጎረምሳ ዳራስ ኮታቱን አምጥቶኛ ላይ ሊጨን ማለት ነው። እና መላእክቱ ሲወርዱ እንዳለ ቸርቹ ጨለማ ሆነ አላለም? በቃ አዳል ሞቴ ነው አይወረደልህ። ይህንን ለመናገር ስልጣን አለኝ። የክርስቶስ አገልጋይ ነኝና
ምን ሊሆን እስቲ ሱባኤ ልግባበት ጾም ልጸልይበት በያልልም ብራዘር እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የለም መላእክት በሱ ዓለም ነው ያሉት ከሱ ዘንድ ተልከው ሲመጡ የእግዚአብሔር መልአክ ለቤተልሔም እረኞች ተገልጦ ሲያወራ ብዙ የሰማይ ሰራዊት ነበር የእግዚአብሔርም ክብር በዙሪያቸው ያበራ ይላል በራእይ መጽሐፍም ላይ አንድ ታላቅ የእግዚአብሔር መልአክ ወረደ ምድር ሁሉ ከክብሩ የተነሳ በራች እኮ ነው ብሎ የሚለው ይሄ ምን ይላል ይሄ ጭሮ የምትሉ ማንም የምትሉ ሰውዬ ጨለማ ይላል እመታላለሁ መድኃኒ ዓለም ክርስቶስ ምስክሬ ነው በጸሎት ይሄንን የጨለማ መንግስት መናድን ያለብን የእግዚአብሔር ክብር በዙሪያቸው አበራ ይላል አየህ መላእክት ሲገለጠል የእግዚአብሔር ክብር ነው በዙሪያ የሚያበራ ኢቭን አሁን ይኸውልህ ሰይጣን የብርሃን መላእክት እንኳን መስሎ ስለሚገለጥ ብርሃን ያበራ ሰውዬ ሁሉ በሚመጣ ሰዓት ላይ ማን ተብሎ ብጠይቅ አለበት ስገድልኝ ብሎ የሚል መልአክ ከመጣ እሱ መልአክ አይደለም ለምን እንደ ስጋ ቤት አምፖል አያበራም አልኩ ስገድልኝ ብሎ ካለ እሱ የእግዚአብሔር መልአክ አይደለም በደንብ ልታወራውም ይገባል ደግሞ አለ አዎ የእግዚአብሔር መልአክ ከመጡ ውጣና ይሄንን የሕይወትን ቃል ስበክ ነው ብሎ የሚሉት ጴጥሮስ ጋር ከወህኒ መጥቶ አስፈትቶት ወጣር ከፊት ሄደ የጌታ መልአክ ጴጥሮስ የሚከተል ነበር የናሱም ደጅ ማነው በሩም ተከፈተላቸው አውቆ ይላል ከዛ ውጣና ይሄንን የሕይወትን ቃል ስበክ ብሎ እንዳለው ኦኬ አዎ እንደዛ ነው የሚሉት እሺ የእግዚአብሔር መልአክ ሲመጡ ካንተ ጋር ያሉትን ነፍሳት ምርኮ አሳልፌ እሰጥሃለሁ አይሞቱም አጥፉም ብሎ ለጳውሎስ እንደነገረው ማለት ነው እንደዛ ነው አየህ ዮሐንስም ጋር ሲመጣ የጌታ መልአክ ያንን በሰማይ ውስጥ ጌታ ያሳየውን ራእይ ሁሉ ይተረጉምለት ነበር እንደሱ ነው እሺ ወንድምዬ የመላእክት አገልግሎት እንዳለ እናምናለን እኔ ቢቴኬሮን ተጠንቅቀ ጠብቅ አልኩ ቤተን የሚያንኳኳ ሰውዬ ማን እንደሆነ አታውቀው መጥቶ ቁራሽ እንጀራ ሲለምን አንተ ጠርቅም አድርገህ በኤሌክትሪክ አጥራችሁ የምትበሉ አዲስ አበባ ጠርቅም ማድርገሽ ስለ መድኃኔዓለም ብሎ በርሽን የሚያንኳኳ ሰውዬ ልጆችሽ በልተው አኝከው የጣሉበትን ሁሉ የምትሰጡ በተለይ የወንጌል አማኞች ሌሎቹ ስላላወቁ ነው ምን ታውቃለህ ብራዘር ዕብራውያን 13 ላይ ሲናገር አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አንርሳ ይላል አይደል አዎ ይዶን ነው አታውቅም ብራዘር የልጅሽ ለአጭ ያጨማለቀው ነገር አንስተሽ የሰጠሽው ያ ለማይዳ መስሎ መጥቶ በርሽን ያንኳኳ የእግዚአብሔር መልአክ መሆኑን መጨረሻ ላይ ብታቂ ምንድን ነው የምትዩ አሉ ማኒፌስት ያደርጋሉ ይገለጣሉ የእግዚአብሔር ቅዱሳን መላእክት የአዲስ ኪዳን መጽሐፍ ተነግሮናል አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ሎጥን ነው እኮ የሚነግረን ዘፍጥረት ላይ ቂጣ ጋግሮ አበላ የእግዚአብሔር መልአክ መሆናቸውን እሱ አላወቀም ነበር በኋላ ላይ ነው ያወቀ ግን አሁን መብራትም አብሮት ብርሃን እየበራም ምናምን ነገር ቢመጣ መጠየቅ አለብህ ነገር ስራው እንዴት ያደርገዋል ምን እንደሚናገረው የእግዚአብሔር መልአክ ከመጡ ጌታችን መድኃኒታችን ኢየሱስ ክርስቶስን ሞቱና ትንሣኤውን ከፍ እያደረጉ ለአምላክነቱ ክብር እየሰጡ ነው የመጡት የሆነ አንድ ጢማም ሰውዬ መጥቶ የእግዚአብሔር መልአክ መስሎ መጥቶ የተገለጠው ሁሉ ቅዱስ መልአክ ነው ማለት አይደለም ያ ምናምንቴውም የጨለማው ዓለም ገዥም ይመጣልሻል ይመጣና ብረም ላይ ያው በሬና በኢየሱስ መካከል ምንም ልዩነት የለውም አንድ አይነት ነው ምናም ነገር ብሎ እንትን ጫማ ላይ ያለካካ ይፈልጋል ማለት ነው አሁን በእግዚአብሔር ቃል በደንብ ህይወትሽ ካልተቃኘ ቡራኬው ተደረሰኝ ጸሎት ወታግዘኝ ብሎ በሚል በምርቃት የምትቀበለው አይደለም ምንድነው ያለው ከኢየሱስ ጋር ጫማ የሚያለካካ ትከርሻ የሚያለካካ ነገር ከነገረክ አንተ እኮ ማለት እንደ ኢየሱስ ክርስቶስ እኮ ነህ ምንም ኢየሱስ ክርስቶስ እናንተ እኮ ያው ምንም የአንድ እንትን ናችሁ ብሎ ጫማ አለካክቶ ወደሱ ክብር በኢየሱስና በኢየሱስ ልጅነትና በአንተ ልጅነት መካከል ምንም ልዩነት የለም ብሎ የሚል ከሆነ አንተም የእግዚአብሔር አብ ልጁ ነህ እሱም የእግዚአብሔር አብ ልጁ ነው ብሎ ካለ እና የእሱና የአንተ ልጅነት ያው እኩል ነው ብሎ ካለ እሱ ማን እንደሆነ ልንገርህ አውሬው ነው ሰይጣን ነው ለምን አትልም
የኔና የኢየሱስ ልጅነት ለአብ እኩል አይደለም። ያንቺም እኩል አይደለም፣ ያንተም እኩል አይደለም። ኢየሱስ የባህሪ ልጅ ነው። እኛስ ኃጢአተኞች የነበርን ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርን በጸጋው የዳንን የእግዚአብሔር ልጆች ነን። ኢየሱስ የእግዚአብሔር ልጅ እኮ ተብሎ ሲባል ከአብ እኩል የመለኮት ስልጣን ያለው እኮ ማለት ነው። እኔ እናንተ እግዚአብሔር ልጅ ተብለን ስንባል ከአብ እኩል የመለኮት ስልጣን ያለን ማለት ነው። ብራዘርዬ እንዳትደፈር፣ እሱን አቅጣጫ እሱን ቦታ ሄደ እንዳትደፈር። ሰይጣንን ጌታ ከሰማያት እምቦጭ ያደረገው የጣለው ልፈልጌ ነው። በእኛ በገጠሩ አማርኛ እምቦጭ አደረገ ይላል። ይሄው ነው። ይሄ ትቢት ነው። መላእክት መጥተው ቤተልሔም ላይ ለእረኞች ታዩአቸው። እንግዲህ በእረኞች ነው የተነገረው። ይታይ በረኛ እንዴት የአምላክ መወለድ እንዴት በረኛ ይንበይ? እንዴት ማለት እንትን እኮ አይደለም ማለት አይመጣጠንም ማለት የኢየሱስን መወለድ ለማብሰር ለምን ማስትሬት ዲግሪ ዶክትሬት ዲግሪ ለምን የፈለጋቸው ፒኤችዲ ለምን አይኖራቸው? የእሳቸው ሙቀት አይመጠንም የኢየሱስን መወለድ ለማብሰር። ግን በረኞች ነው የተነገረው። ጠዋት ሌሊት ይሄ ሁሉ የሆነው። ይሄ ሁሉ በሚሆንበት ሰዓት ላይ አባባ ቀያፋም ተኝተዋል፣ ሐናም ተኝተዋል፣ ሄሮድስና ጲላጦስም ለጥ ብለዋል። ግማሹም የሚጨፍረው ይጨፍራል፣ የሚቀመው ይቀማል። ያኔ እንግዲህ እነሱ በዛ ዘመን እንደዛ የሚያደርጉት ነገር የለም። ግን በዘመኑ የሚደረገው ነገር ሁሉ ያደርጋሉ። በዚያ ዘመን ግማሹ ሌሊት አልጋው ላይ ተኝቶ ተንኮል ያስባል። ነገ እንትናን ተነስቼ እንትናን ለዋለሁ ምናምን ነገር ብሎ በሚል ያወጣል ያወርዳል። በሆሴዕ መጽሐፍ ላይ እንደተጻፈው ማለት ነው። ሌሊት ክፋትን ያስባሉ፣ ኃይል በእጃቸው አለና ይፈጽሙታል ብሎ እንዳለ ማለት ነው ያስባሉ። መላእክት መጥተው ከእረኞች ጋር እየዘመሩ ሌሊቱን አደረ። ጠዋት ወደ ህዝብ ለማድረስ ሲሄዱ አልሰማችሁም እንዴ? ምን እንዴ? ሌሊቱን ሁሉ እኮ ስንዘምር ነበር፣ እናንተ አልሰማችሁም? ደብሎ አልሰሙም። ማማ ሚስቴ ተቃቅፈን ተኝተን ጠዋት ስንነሳ በጌታ ምሕረት እንዴ ኤርሚ ሌሊት እልል ስላሰማኝም ስዘምር እኮ ነበር በላ ጠዋት ላይ አልሰማኝም። ወይኔንም እኮ በቃ ላበላቦኝ ትላለች። ምንድን ነው ስዘምር? ኧረ እኔ አልሰማሁሽም። ልክ እሷ እኮ ስዘምር ነው ያደረችው። ልክ ነው። ስፒሪታችን መንፈሳችን ስለዳነ ሕያው ነውና ጌታን ስታመሰግን ስትዘምር ነው ያደረችው። ስጋዋ ተኝቷል፣ አቅፊያት ተኝቼ፣ መንፈሷ ግን ሕያው ነውና በክርስቶስ ኢየሱስ በማመን ሕያው ነውና ስትዘምር ታድራለች ማለት ነው። ነፍሴው እግዚአብሔርን ባርኪ እንዳላት ማለት ነው ዳዊት። አጥንቶችም ቅዱስ ስሙን ብሎ እንዳለ ስታመሰግን ነበር። የዳነው ስፒሪቷ ሰው፣ ነፍስ፣ መንፈስ፣ ስጋ ስለሆነ ማለት የሶስት ኮምፖናንት ውህደት ስለሆነ እግዚአብሔር መንፈስ ነው። ለመንፈሳችን ይናገራል፣ በመንፈሳችን እንዘምርለታለን፣ በመንፈሳችን እናመሰግነዋለን። እና አልሰማህም እንዴ ትለኛለች። አልሰማሁም። ለምንድን ነው ያልሰማሁት? እሷ በመንፈሷ ነዋ ስትዘምር የነበረው። በስጋዋ ብትዘምር ኖሮ በአንደበቷ እልል ስትል እሰማታለሁ፣ ከእንቅልፌ እነቃለሁ። እልል ያለችው ግን በስፒሪቷ ነው። አየህ፣ መዳን ማለት እንደዚህ ነው። ኦኬ። እና አልሰማም እንዴ? አልሰማም። የቤተልሔም መረጃ አልሰማችሁም እንዴ? አልሰሙ። እነሱ እንደውም እዛ ጋር በስጋ ነው የሚዘምሩት፣ በመንፈስ አልነበረም። እረኞቹ በስጋ ነበር የሚዘምሩት ማለት እዛው አሉ፣ በጎቻቸውን እየጠበቁ ነው። መለከት ሁሉ እኮ ተነፍቷል አይደል? መለከት እኮ ይነፋል በመላእክት ዓለም። እንዴት መለከቱን አልሰሙ? ጌታ ግን ቆይ ምንድን ነው ሐሳቡ ብለህ ብትል ሐሳቡ እኔ እናንተን ስለወደደን ሊሞትልን ሲመጣ የዚህን ያህል ልክ ነው የወረደው። እና አልሰማችሁም? አልሰማንም። ሄደው ለሰው ሲናገሩ ስንት ሰው ገፋቸው ይሆን? ስንት ሰው ገፍቷቸው ሄድ ወርዛ
እንዲህ አይነት ወሬ ከየት ነው ያመጣው? እዛ ሄደህ በጎችን ጠብቅ ብለው እንደዛ አባሯቸው ይሆን? ስንት ሰው አባሯቸው ይሆን? እዛ አካባቢ ላይ ስንቶቹ ተቀበሏቸው ይሆን? እንኳን በእረኞቹ አይደለም በእግዚአብሔር ልጅ የተሰበከውን እኮ ወንጌል እኮ ያልተቀበለች ምድር ናት እስራኤል። ስንቱ ሰዎች ሰሟቸውን ተስፋ ቆርጠው ሲሆን ምናልባት እረኞቹ እርስ በርስ በቃ ነገር ናቸው እና አባባ ከሌ ቤትም ሄደን ነገር ናቸው ሊሰሙን አልቻሉ። በሚዲያ ነበር የሚናገሩ የነበሩት፣ እየዞሩ ነው ለሰው የሚናገሩት። እንትናም ጋሼ እንትናም ቤት ሄደን ስንናገራቸው ሚስትየዋን አይታታል ፊቷ በጣም ጠቁሮ ነበር ብለው እንደዚህ ተስፋ ቆርጠው ኖ ያዩት ነገር እውነት ስለሆነ ተስፋ አይቆርጡ። ተናገሩ። በተናገሩ በነዛ እረኞች በኩል የአምላክ የምስራቹ ዜና ለዓለም ተበሰረ። እንዴት ድንቅ ነው! ውልደቱ በረት ሞቱ በመስቀል ላይ የመወለዱን የምስራች አብሳሪዎች እረኞች፣ ከሙታን ተነስቶ የመጀመሪያ መስካሪ ሴቶች። እንዴት ነው ነገሩ? ውልደቱ በረኛ፣ ትንሣኤው በሴቶች፣ በማህበረሰቡ ዘንድ የተናቁ ተብለው በሚባሉ በተለይ በአይሁድ ማህበር ማለት ነው። ሂላልና ሻማ የሚባሉ የህግ መምህራን አሉ። ልክ እንደነዚህ እንደ ጸሐፍት አሴናውያንና ፈሪሳውያን ሰዱቃውያን አይነት ማለት ነው። ሂላልና ሻማ የሚባሉቱ ማለት ነው። በተለይ ሂላሎች ናቸው። ሻማ የሚባለው ለሴቶች ያላቸው አስተሳሰብ በጣም አልኩ። በማቴዎስ ወንጌል መጽሐፍ ምዕራፍ 19 ስለ ትዳር በተጠየቀው ላይ ሰው በሆነው ምክንያት ሁሉ ሊፋታ ተፈቅዷል ብሎ የሚለውን አይነት አስተሳሰብ አላቸው። በሆነው ምክንያትህ በፈለግከው ምክንያት መፍታት ትችላለህ ይለዋል። ኦኬ መፍታት ፈለግከው ምንድን ነው? አይ ቁጭ ብላ እንጀራ ስንበላ በሁለት ጉንጯ ነበር የምታላመጠው እና ይህን ምክንያት ለመፋታት ይካንጎ ትችላለህ ብለው ይፈቅዱለት ነበር። ጌታ ጋር አምጥተው የጠየቁት እነዚህ ሰዎች ናቸው። ብራዘር የዚህ አይነት ትምህርት አቀንቃኞች የነበሩ ማለት ነው። ሂላልና ሻማ ይባላሉ። አይ አንዳንዱ ደግሞ ወጡን አጎርንታው ነበረና እኔ በቃ አስጠልታኛለች ልፍታት ብሎ ቢል ትችላለህ ብለው የሚፈቅዱ ማለት ሰው በሆነው ምክንያት ሁሉ ያሉት ማቴዎስ 19 ላይ መፋታት ተፈቅዷልን? መምህር አሉት። ምን እያደረጉት አልነበር? ምን መጠየቀው ያስፈልጋል? መጣ ኢየሱስን ለምን የምጠይቀው ጌታ ሲያደርጉት አልነበር? ዘመናቸውን ሁሉ ለምን ነበረ መጥተው የጠየቁት? ፖለቲክስ ነው። እስኪ ምን ይላል ቆይ ብለው በቃሉ ሊያጠምዱት ማለት ነው። አዳም ደፋር እኮ ነው። ደፋር የምትጠይቀው ማን እንደሆነ ብታውቅ ኖሮ የምትጠይቀው ያ ወጣት ማን እንደሆነ ብታውቅ ኖሮ የተፈጠርክበትን ቀን ተረግመው ነበር። ደግነቱ ጠያቂው ሰው ነው። መልስ ከአምላክ ዘንድ አይታጣም። እሱ ቢጠይቅ ግን ጉድ ነው የሚፈላው። እያንዳንዳችንን አሰልፎ ቢጠይቅ ማለት ነው። በዚያ ዘመንም የነበሩ ጠይቋል እኮ ጠያቄም ጠይቆ እኮ እንዳለ ምላሳቸው ወደ ውስጥ የታሰረው ማቴዎስ 22 ላይ ትዝ ይላችኋል። ስለ ክርስቶስ ምን ይመስላችኋል አላቸው። የማንስ ልጅ ነው ሲል የዳዊት ልጅ አሉት። እችችን ያውቃሉ። ያው ብዙም ጠንካራ ንባብ ባያነቡም ያውቃሉ ሲባል ተሰምቷል። አንዳንዱ የዳዊት ልጅ ነው አሉት። ዳዊት ልጁ ከሆነ ታዲያ በመንፈስ እንዴት ጌታዬ ብሎ ይጠራዋል? አላ ጌታዬ ኢየሱስ ክርስቶስ ኦኬ ልጁ ነው አላቸው። ኦኬ ታዲያ እንዴት ዳዊት በመንፈስ እንዴት ጌታዬ ብሎ ይጠራዋል? ልጁስ ከሆነ እንዴት ጌታው ሊሆን ይችላል? አላ አምጡት ነው ሂሳቡን አምጡት አውርዱት ነው። መጽሐፍ ይዞ ማነብነብ ብቻ አይደለም። ከዛስ ዝም ጭጭ ጠላታችሁ ምጭጭ ይበላልኩ። ይህንን ሃይማኖተኛ ባለቀሚሳ ሙሉ ልክ አስገባልኛ። ልክ አየ ሲጠይቅ እንደዚህ ነው። ዜሮ ነው የሚቀጥል። ጠያቂው ማን እንደሆነ ብታቅ ዜሮ ነው የሚቀጥል። ኢየሱስ አይጠይቀን አልኩ። እኛ ብንጠይቅ ከእሱ ዘንድ መልስ ነፍ ነው። እሱ ግን ቢጠይቀን ዝም ጭጭ ነው የምንለው። ኢዮብም እኮ እጄን ባፌ ላይ ጭናለሁ አለው። አፌን በአፈር ውስጥ ነው የምደፋው አለው። ለምን? ጌታ አጣደፈዋ። ከምዕራፍ 38 እስከ ምዕራፍ 40 ድረስ ባለው 41 ድረስ ነው 40 ድረስ ባለው ኢዮብን ንገረኝ እያለው አንተ ነበር ካደል ሰማያትና ምድርን በሰራው ጊዜ
የዘመኑ ቁጥር ረጅም ሳይሆን አይቀርም አንተ ሳታውቀው አትቀርም ብሎ እግዚአብሔር በሰው ላይ ሰው ላይ ልክ እንደሚያላግጥ እግዚአብሔር አላገጥ አይባልም እንጂ ኢዮብን በእንደዚህ አይነት ጥያቄ ነው የጠየቀ ያጣደፈው። ሳታውቅ አትቀርም ንገረኝ። የአጥቢያ ኮከብ በአንድነት ሲዘምሩ የት ነበርክ ብሎ ኧረ ጌታ እኔ ለኢዮብ 38 39 41 ሳነበው ራሴን እንቃለሁ። ዳዊት ኢዮብም እንደዛ ነው ያለው። እኔ ራሴን እንቃለሁ፣ አፌን በአፈር ውስጥ ነው ምከድ ነው አኖራለሁ። እምመልስልህ ምንድን ነው አለው። አዎ እንደዚህ ልክን ማወቅ ጥሩ ነው። አየህ አዳም ልክን ማወቅ ጥሩ ነው። ከኢዮብ ተማር። ጻድቅ የተባለው ሰው እንኳን ራሱን ከእግዚአብሔር ይልቅ ጻድቅ አድርጎ ነበርና እንጠያየቅ። በመካከላችን የሚከራከር ማነው? የሚሟገትልን የሚፈርድልን መካከለኛ ዳኛ ቢኖር እጠይቀው ነበር። አረ ግድ የለም ኢዮብ፣ ግድ የለም ተው ማለት ተው ነው። ግድ የለህም ኤርሚያስ ተው፣ ግድ የለህም አዳም ተው። አይ በቃ እንዴ እኔ በመካከላችን ዳኛ ቢኖር ጠይቀዋለሁ። እግዚአብሔር የሚፈርድልን ብቻ ይኑር። እስከ ዶቃ ማሰሪያው ነገርኩት ብሎ እንደሚል እናገረዋለሁ። ጌታ ደግሞ አይፈራም እንደዚህ አይነት ነገር ብራዘር አይፈራም። እስራኤልን አንዴ እንደዚህ ወሰድ መለስ ሲያረጋት በኢሳይያስ በኩል ኑ እንከራከር ይላቸዋል፣ ኑ እንዋቀስ ይላቸዋል ጌታ አላቸው። ወቀሳ ደግሞ ሲመጣ በሉ ኑና ንገሩኝ በላ ልበላሃ ማለት ነው። በእኛ ሀገር ንግግር በላ ልበላሃ። እኔ ለሰሙሻ ይህንን እንደዚህ አድርገ ሰሙ አንተ እኮ ነው በባለፈው እንትን ያልከኝ እንደዚህ አድርገኝ ሰሙ ደግሞ ኤርሚያስ አንተ ነህ አንተ ራስህ ምናምን ነገር ብለን እንደምንለው ማለት ጉድለትህን ልንገርህ፣ ነቀፌታህን ልንገርህ፣ ያላደረኩልህ ነገር ካለ ልንገርህ፣ አንተም ንገረኝ ማለት ነው። ኑ እንዋቀስ፣ ውቀሱ። ይህን አላደረክልንም ጌታ እንዴ ምን ነው አልበዛም እንዲ አሁንስ ብሎ እንደማለት ንገሩኝ። ኤርሚያስ 2 ላይ ኢሳይያስ 1 ላይ ይህንን ይናገራል። አባቶቻችሁ ከእኔ ዘንድ የራቁት ከንቱ ነገር የተከተሉት ከንቱ የሆነ ምን ክፋት አግኝተውብኝ ነው ይላል ኤርሚያስ 2 ላይ ማለት ነው። ምንድነው ክፋቴ ብሎ ጌታ ማለት እንደ ሰው ማለት ክፋት ካለብህ ኑና ንገሩኝ እያለ ማለት ነው። ኑና እንዋቀስ፣ እኔም ልንገራችሁ እናንተም ንገሩኝ እኮ ማለት ነው። ኧረ ጌታ እኔ የለሁበትም ጌታ እኔ የለሁበት። አንዳንዴ እንደዚህ አልሞላ አልጎንተን ምናምን ነገር ብሎ ሲል በቃ እኔ እግዚአብሔር የለም ወይ ውረድ ወይ ፍረድ። አንተ ከላይ ሆነ ስትቀልድ በሰው እናት አረረች መከራ አንቀመሰው ተብሎ ግጥም ተገጠመ ተባለ። አንዴ የማርያም ቤተክርስቲያን ተቃጠለ። ማነው ልጇ የሞተባት ሴትዮ እንዴት ጌታ ልጄን ይወስድብኛል ብላ በእግዚአብሔር ላይ አቂማ ተቆጥታ ነበር። እና ከዕለታት በአንድ ቀን የማርያም ቤተክርስቲያን የሚባለው እዛው በቤተ ክህነት ነው የሰማሁትኝ ተቃጠለ የማርያም ቤተክርስቲያን። እና በቃ የእመቤታችን ቤተክርስቲያን ተቃጠለ ብሎ ሰው ሮጦ ሄደ። እሳቱ በልቶት ከእሳት ሊያድኑትም አልቻሉ። እዛው በነበረበት ሰዓት ላይ ያቺ በእግዚአብሔር ላይ አኩርፋ የነበረችዋ ሴትዮ እዛ ሄዳ ቤተክርስቲያኑ ከእሳት ሊተርፍ አልቻለም። እና እዛ ሆና አንተ ከላይ ሆነህ ስትቀልድ በሰው እናት አረረች መከራን ቀመሰው ብላ አለችው ይባላል። እግዚአብሔር ላይ እንደዚህ አይነት ቀልድ ታቆማለህ አልኩ ብራዘር። እንደ ፍቃዱ ምክር የወደደውን ያደርጋል፣ የወደደውን ያደርጋል። ኑ እንዋቀስ ብሎ ሲል አይፈራም። ኢዮብም እንዋቀስ ብሎ ነበር የጠራው ጌታን ኢንቫይት ያደረገው ማለት ነው። መጣላ የአጥቢያ ኮከቦች በአንድነት ሲዘምሩ ኢዮብ አንተ ነበርክ። ምድር በመሰረቷ ላይ ተመስርታ ነበር። ኦሪዮ የሚባል ኮከብና ማዛሮት የሚባለው ኮከብ፣ ድብ የሚባሉ ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህ እንዴ? ድብ የሚባል ኮከብ አለ እንዴ ጌታ? የከዋክብት ክምችት እንደዛ አለ ማለት ነው። እኛ እኮ አናቅም። ኦሪዮ ብስኩት ነው የማውቀው። እሱም አዲስ አበባ ገብቼ ገጠር ቢሆን አላቅልህም። እዚህም ሀገር አለ። አሁን ልጆቼ አንዳንዴ ወደ ሱፐርማርኬት ስንሄድ ባባ ኦሪዮ ብላም ነገር ብለው ይገዛሉ። ኦሪዮ ብስኩት ማለት ነው። እኔ ከኦሪዮ ብስኩት ውጭ ሌላ ነገር አላውቅም። የኢዮብ መጽሐፍት እንግሳንም ኦሪዮ የሚባል ኮከብ፣ ማዛሮት የሚባል ኮከብ፣ ድብ የሚባል ኮከብ ከነ ልጆቹ ታሰማራ ዘንድ ትችላለህን? ኢዮብ እባክህ መልስልኝ እያለ ጌታ በጥያቄ ኢዮብን አጣደፈው አልኩ ብራዘር። ጌታ ሆይ እንደዚህ አጠይቀኝ፣ እኔን አጠይቀኝ። እኔ አንተን ብጠይቅህ
መሐሪ ነህ። ለጥያቄዎቼ ሁሉ መልስ አለ። አንተ ግን አባዬ እኔን አትጠይቀኝ፣ በእውነት አትጠይቀኝ፣ ራራልኝ። ምን ልመልስ? አንዳንዶች ያፈላችሁ የአዳም ልጆች አፍልታችኋል አይደል? ከጌታ ጋር እኮ ነው የምትከራከሩ። እኔ እኮ ልክ ልኩን ነግሬው መጣሁ ለመድኃኒዓለም ብለሽ እውነትሽና አቦዘነች። አንቺ ነሽ ልክ ልኩን የምትነግሪው ለመድኃኒዓለም። አቤት አዳም፣ ልክ ልኩ ነግሬው መጣሁ ሄጄ መድኃኒዓለም ቤተክርስቲያን ትላለች። ታየትዬ እሺ፣ በማይቀለድ አትቀልጂ። የምሕረቱ ብዛት ሰፊ ስለሆነ እንጂ እዚህ ያለን ሰዎች እንዴት ነው የምናገረው ጌታ ፊት ወይ ውረድ ወይ ፍረድ ምናምን ነገር እኮ ነው የምንለው። አምላክ አለ ግን እኔማ ቢኖር ኖሮ እኮ ኤርሚያስ ግን አሁን አምላክ አለ ብለው ይላሉ አንዳንድ ሰዎች። አዎ አለ፣ በደንብ ነው ያለው። ኢዮብን ጥያቄ በጥያቄ አንዱን ሳይመልስ ሌላ ጥያቄ፣ አንዱን ሳይመልስ ሌላ ጥያቄ፣ አንዱን ሳይመልስ ሌላ ጥያቄ። ምንድነው ሰውን ማሰቅ? አሁን ሌላ አስተያየት ሰጪ ቢኖር አሁን በርቀት ቆሞ እግዚአብሔር ኢዮብን ሲጠይቀው ኢዮብ መልስ እያጣ እንደዛ ሲሸማቀቅ ጨመቃ ማለት ነው። አሁን በዚህ በቲክቶክ ዓለም ጨመቀው እንደሚባል እግዚአብሔር ይኸውልህ እንደዛ አድርጎ ነው ኢዮብን ጨመቃ ብለህ በምትለው ያዘው። ይጠይቃል የለም ጥያቄና መልስ ላይ ደረሱልህ ማለት ነው። ሪባትሉን በኋላ ራሱ ኢዮብን የሰራው ኢዮብም ሰርቷል፣ ጌታም ሰርቷል። አዎ እንደዚህ ነው። አየህ እንደዚህ ነው ጨመቃ ለጥያቄ። ኢዮብ ያዝ እጠይቅሃለሁ። እግዚአብሔርም ለኢዮብ በአውሎ ንፋስ ውስጥ ሆኖ መለሰለት ይላል። ወት ከቻለለ በአውሎ ንፋስ። እንዲህ አይነት ዲቤት አይታ አታውቅም ብራዘር። የኔ አባት ትልቁ እግዚአብሔር ለዘላለም ስም ይባረክ። የኔ ጌታ እንዲህ አይነት ዲቤት በዓለም ታይቶ አይታወቅም። የለም ሊኖርም አይችልም። ዲቤት እንቅጠም ብላችሁ የምትሉ ከእግዚአብሔር ጋር እረፉ። ያፈላችሁ ጴንጤዎች፣ ያፈላችሁ ኦርቶዶክሳውያን፣ ያፈላችሁ ካቶሊካውያን፣ ያፈላችሁ ማለት በጣም ለያዥ ለገራዥ ያስቸግራችሁ አይሁዳውያን እረፉ። እስላሙን ማንም እኮ አልኩ ዘር ትውልድን ነው የሚነቅለው አልኩ። ስሙ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው የተባለ ኃያል አምላክ ነው። ልጋግን እንደምትጠርግበት አይደለም። ኢየሱስ የሚባል ሰውዬ እያልክ እንደምትቀልድበት አይደለም እኮ ነው ብዬምልህ። ልብህን የሰራ ጌታ ነው። እስላሙን ቡዳ፣ ሂንዱዝም፣ ባለቦርጫሙን ባለጢማም፣ ሀብታሙን ዳ፣ የትኛውም ሃይማኖት ውስጥ ተወሸቅ እኮ አልኩ። እስትንፋስን ለስብሰባ ሲጠራው ጌታ መድኃኒዓለም ያበቃልሃል አልኩ። ዮሴፍ ቤተክርስቲያን ጓሮ ክልትው ብለህ ትገኛለህ። አልማዝ ባለ ጭራናች ጃርት ነች ብለህ አታሳብብም በበሽታ። ትንፋሽና መንገድን በእጁ የያዘ እግዚአብሔርን አክብር። ጻድቅ ነው ንጉሱ፣ ጻድቅ ነው እግዚአብሔር። እግዚአብሔርን በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው ብሎ ነው የጠየቀው ጌታ። ዋት እግዚአብሔር ኢዮብን ምን ነው ጌታ ግን ምን ይሄ ሰውዬ እኮ ልጆቹ አልቀውበታል እና ደግሞ መከራ ላዩ ላይ በዝቶበታል፣ በቁስልም ጭምር ነው። ብራዘር ቁስልም መከራም ደርሶበት አፍህ የማያርፍ ከሆነ እንደ ኢዮብ ትጠየቃለህ። ጨመቃ ይገባልሃል ማለት ነው። እግዚአብሔር በቲክቶኩ ወሬ ተጨመቀ ተብሎ እንደሚባል እግዚአብሔር ጨመቃ ይገባልሃል ማለት ነው። ይጠይቃል፣ መልስ የለም። ይህ ማን ያለ እውቀት የሚናገር ቃልን ምክር ያለ እውቀት በሚነገር ቃል ምክር የሚያጨልም ይህ ማን ነው? ጥያቄ ምልክት አለው ቁጥር 2 ላይ መልስ የለም። መልስ ኢዮብ። አሁን ዝም እንዳልኩት ዝምታ አርምሞ በጸባለ። እንግዲህ እንደ ሰው ወገብህን ታጠቅ ጠይቀሃለሁ፣ አንተም ተናገረኝ አላለውም ጌታ ኢዮብን? ሰውን አዎ ራሱ ቆስቁሶ ጠርቶ ይምጣ መካከላችን ፈራጅ ይኖር እናገረዋለሁ ብሎ ማለት ነው። ብልህ ከሌላ ይማራል። ከኢዮብ ተማሩ። እሺ ከኢዮብ እንማር። ፌር አትበል ብራዘርዬ። ምድርን በመሰረተው ጊዜ አንተ ወዴት ነበርህ? ጥያቄ ምልክት።
ታስተውል እንደሆነ ተናገር። ቁጥር 4 ላይ 38 ብታውቅስ መስፈሪያዋን የወሰነ በላይዋም የመለኪያ ገመድን የዘረጋ ማን ነው? ሌላ ጥያቄ አልተመለሰም እኮ ቁጥር 2 እና 3 4 ጌታ መልስ እንጂ እንደ ሰው ወገብህን ታጠቅና መልስልኝ ብያለሁ። መልሽ። ይሄ ነው እንጂ እውነትህን ነው። ጨምቆ አሰጣው ማለት ይሄንን ነው። ያው ለእግዚአብሔር ሲጨምቅ አዳምን ልክ ኢዮብን አጨምቆ እንዳሰጣው ብለህ እንደምትለው እንደዛ ልትለው ትችላለህ። እያንዳንዳችን ብንጠየቅ እኮ አልኩ ዳሪያስ ይዘሃል ማለት ነው። ጌታ መድኃኒዓለም እኔንም እንደዚሁ ዳራ ያዘው ማለት። እሺ ቁጥር 6 እና 7 የአጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? ተናገር ሲየው መልስ የለም። የማዕዘኗንስ ድንጋይ ያቆመ ማን ነው? ለእኔ ነው? አዎ ለአንተ ነው። እየው መልስ። አላውቅ እለፍ። ከማዕፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? አሁንም ለእኔ ነው እንደ ጌታ ሆይ? አዎ ከአንተ ጋር ነው እየተነጋገርን ያለው። ጠርተኛል፣ ገጥመናል ነው እያለ ያለው ጌታ። ጠርተኛል፣ በመካከላችን ፈራጅ ቢኖር ብላል። ጠርተኛል፣ መጥቻለሁ። ቁጥር 8 ከማዕፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ባህር ደግሞ መዝጊያ አለው እንዴ? እኛ እኮ ቤት ነው መዝጊያ እንዳለው የምናውቀው። መልስ የለም መልስ። ጻድቁ ኢዮብ እግዚአብሔር ጽድቁን የመሰከረለት ኢዮብ እንደዚህ መልስ ካጣ አንተና እኔ የቻይና ጂንስ ለብሰህ ወዲያና ወዲህ የምትሯሯጥ ሽንሽን ቀሚስ ለብሰሽ ምንም ብቻ ጂንስም ለብሰሽ የምትሯሯጪ ከጌታ ጋር ምን እያወራችሁ እንዳለ ተጠንቀቁ። እግዚአብሔር ትልቅ ነው። የሥላሴን መንግስት አንተ በጥያቄ እስከ ዶቃው ማሰሪያው ድረስ ነገርኩት ብሎ በሚል በሰው ቃል እንደምትናገር እግዚአብሔር እንደዚሁ ነገርኩት እኮ መድያ አንድዬን ልክ ልኩ ነገርኩት ብለው ይላሉ። እህቴ ሰንብቼ እሺ እህቴ ለስሙ ክብር ስጡ። እግዚአብሔርን ፍሩ። እግዚአብሔርን እንፍራ። የኔ ሞዴሬተሮች ቴንኪዩ። እሺ ሞዴሬተር ስልጣን ይዛችሁ ጨጭ ነው የምትሉት። የማንም ሰካራ መጥቶ ቅርሻቱን ሲያቀረሽ ሰው እንዳይሰማ ሐሳብ ዲስተርብ ሲያደርግ አሁን በጣም ብዙዎቻችሁ ሞዴሬተር አላችሁ። ዝም አይናችሁ አይዶ ነው የት እንዳላችሁ ምን እያደረጋችሁ እንዳለ። እንደዚህ ደግሞ የእግዚአብሔርን ቃል ስንነጋገር ይመጡልሃል። እነዚህ ውሉደ ዲያብሎስ ማለት ነው፣ የዲያብሎስ ልጆች። ስለ ኢየሱስ ክርስቶስ ሲነገርም ይሳደባሉ፣ ስለ ኢዮብም ሲነገር ይሳደባሉ። የኔ ሞዴሬተሮች ዝም ይላሉ። እሺ ቁጥር 9 ደመናን ለልብሱ ጨለማንም መጠቅለያው አደረገው፣ ድንበሩን በዙሪያ አድርጌ መወርወሪያዎቹንም መዝጊያዎቹንም አኑሬ እስከዚህ ድረስ ድረሺ፣ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አለው። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞችን ይናወጡ ዘንድ በአሁኑ ከተወለደህ ጀምሮ ማለዳን አዛሃል እንደ አንተ አላለውም ጌታ? ማለዳን አዝሃዋል ወይ? አዎ። የፀሐይ ስርዓት እንዲወጣ እንዲገባ ማድረግ ትችላለህ? ለማን የጥያቄ እየቀረበ ያሉ? ለኢዮብ። ምን እናውቃለን እኔ እናንተ? ፀሐይ ቤቱ ጋር ነው የምትወጣው። ድሮ ጨረቃ፣ ድንቡሎቃ፣ አጤ ቤት ገባች አውቃ ምናምን ነገር ከማለት ውጭ ምን የምናውቀው ነገር አለ? ምንም አናውቅም ብራዘር። ፀሐይ ገባች ወጣች ብላችሁ ስትሉ እኔ ጋ አሁን በሪባል እኔ አሁን የመጀመሪያ ፀሐይ መውጫ ምድር ላይ ነው ያለሁት። የዚች ፕላኔት የመጀመሪያ ፀሐይ መውጫ ምድር ተብሎ የሚባለው ማለት ነው። ኦኬ እኔ ጋ አሁን ከምሽቱ 10 ሰዓት ከ35 ነው። በኢትዮጵያ 4 ሰዓት ከ30 ተኩል ማለት ነው። ኦኬ ኢትዮጵያ ሳይሆን ፀሐይ ነው። አሜሪካ ደግሞ ሊነጋላቸው ነው። ወደ ንጋት አካባቢ ነው ካናዳና አሜሪካ። አውሮፓስ ያው እንደ አፍሪካው ነው። መካከለኛው ምስራቅም ልክ እንደዛ፣ ላቲኖችም ልክ እንደ አሜሪካና እንደ ካናዳውያን ነው። ፀሐይ እንዴት ነው የምትወጣው? እናንተ ጋር አሁን እየበራች ነው፣ እኛ ጋር ጨልማለች ሄዳለች። እናንተ ጋር ደግሞ ሲመሽ እኔ ጋር ደግሞ ጠዋት ሲሆን በዚህ ጋር ደግሞ ብቅ ትላለች፣ በምስራቅ በኩል ማለት ነው። ይህንን ውደቱን ብራዘር
ሳይንቲስቶቹ ይናገሩት እና ማለዳን አዛሃልን ለወገግታ ስፍራን አስታውቀዋልን? አረ ጌታ ሆይ ትንሽ ቀነስ አድርገው ጥያቄውን። መልስ ኢዮብ፣ መልስ ኤርምያስ፣ መልስ እዚህ ያለ ቢንያም፣ ዳጊ፣ ሰሙ ትባል፣ ውቤ፣ ማንም ኦርቶዶክስ፣ ካቶሊክ፣ አይሁዳዊ፣ እስላም ዋቴቨር መልስ እስቲ። እዚህ ጌታ ጋር ቀርበህ አንተ ዲቤት ልክ እንደ ኢዮብ ና እንከራከር ብለህ ጥራው። አንድ ቃል ቢጠይቅህ ወደ ጉድጓድ ንቃቃት አለት ውስጥ ነው የምትገባው። ደብቁኝ ተራሮችን በሌላ ላይ ውደቁ ነው ብለህ የምትለው። ከግርማው የተነሳ አትችለው ነው የምልህ። እግዚአብሔር በድምፁ ድንቀኛ ያንጎዳጉዳል ካለ በኋላ እኛም የማናውቀውን ኃይለኛ ነገር ያደርጋል ይላል። ወይኔ ጌታ! እኔ የጌታን ድምፅ በመጀመሪያ ጊዜ በልቤ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ የሰማው ጊዜ ወንድሞቼ እናቶቼ መግቢያ መውጫን የጨነቀኝ አልኩ። እግዚአብሔር ይናገራል። በጎቼ ድምፄን ይሰማሉ ብሎ ያለው ዝም ብሎ ፕራንክ ላይ ያደርገን መስሎ እንዳይሆን ኢየሱስ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል፣ ከሌሎች ድምፅ ይርቃሉ፣ እኔ ግን አውቀዋለሁ። ያውቁኛል፣ ይከተሉኛል ብሎ እንዳለ በእውነት ንጉሱን አውቀዋለሁ። የተሰቀለውን የአብን ልጅ የዳዊት ልጅ ኢየሱስ ክርስቶስ አውቀዋለሁ። የሰይጣን አናቱ የተመታ ይሆን እናውቀዋለን። እግዚአብሔር ሲናገረን ያውን በፍቅር ቃል ተናግሮን እኮ ነው። ብራስር ከበደለኞች ብርሃናቸው ተከልክሏል፣ ከፍ ያለውን ክንድ ተሰብሯል። ወደ ባህር ምንጭስ ውስጥ ገብተሃልን አላለው? የባህር ምንጭ አለው እንዴ ጌታ ሆይ? ማለት የትኛው ፓሲፊክ ነው ወይስ አትላንቲክ? ህንድ ውቅያኖስ፣ ሜዲትራኒያን የትኛው ነው? ባህር ብላ ያለ ምንድነው? የካውካሲያን ባህር የሚባለው ነው? ቀይ ባህር ነው? ምንጭ አለው እያለ ነው። እና ወደ ምንጩ ገብተሃል እንዴ? በቀላዩ መሰረት ውስጥ ተመላልሰሃል? እግዚኦ እግዚኦ! አረ ጌታው ይሄ እኮ ለሰው አይጠይቅም። እንግጠም ብሎኛል ነው ብሎ የሚል እንግጠም ብሎ ጠርቶኛል። ቢጠይቅሽ እህትዬ ቢጠይቅሽ እኛ እሱም ብንጠይቀው መልሳለን። ጌታ ሆይ መኪና ግዛልኝ ብለሽ ብትጠይቂም ጌታ እንደ ምሕረቱ ብዛት እንደ ፍቃዱ ምክር ይሰጣል። ሚስት ነው የምፈልገው ሚስት ይሰጣል። ባለጠጋ ባል ነው የምፈልገው ይሰጥሻል። ልጅ ነው የምፈልገው ይሰጥሻል። አምነሽ ጸልይ እንጂ ይሰጣል። ጌታ ቸር ነው። እኛ ብንጠይቅ ለያን ነው ለጠየቅኑም ለለመኑም ላለመኑም ሁሉ ይሰጣል። እሱ ግን ቢጠይቀስ እንኳን ስጡኝ ብሎ ቀርቶ አይደለም። ይሄው ራሱ እንደዚህ ቢጠይቅ የት ነው የምንገባው? የሞት በሮች ተገልጠውልሃል። ኢዮብ ጥያቄ እኮ አለው። ጥያቄ ምልክት ጥያቄ ምልክት አለው። የሞት በሮች ተገልጠውልሃል። የሞት ጥላ ደጆችን አይተሃል እንዴ? የት ነው የሚኖረው? ምድርን በስፋቷ አስተውልሃልን? አላቅም። ጥያቄ ነው። እግዚአብሔር ይጠይቃል። ሰው ልጅ እስካሁን አልመለሰም። አንድ አልመለሰም። ኢዮብ አንድ ቁጥር 1 ጨመቃ ይልሃል። አንድ ማንም በዚህ ነው ያልክ ተጨምቆ አያውቅም። ማንም በዚህ ነው ያልክ ዲቤት ተጠርቶ ራሱ ማለት ነው እንወያይ ብሎ እንነጋገር ብሎ ጠርቶት ማለት ነው። ኦኬ ሁሉን አውቀህ እንደሆነ ተናገር አለው። ቁጥር 18 ወደ ዳርቻው ተነዳው ዘንድ ያንን ሳይመልስ ወደ ዳርቻው ተነዳ ዘንድ ወደ ቤቱም የሚያደርሰውን ጎዳና ታስታውቀው ዘንድ የብርሃን መኖሪያው መንገድ ወዴት ነው አለው። ብርሃን ደግሞ መንገድ አለው እንዴ ጌታ ሆይ? አዎ። የት ነው የሚለው? ወዴት ነው የሚሄደው? መንገድ ወዴት ነው? የጨለማውስ ቦታ ወዴት አለ? በስመ አብ በጌታ በኢየሱስ ላብላብ አላለህም? እኔ በእውነት ሰውነቴ ሁሉ ሞቀኛል እኮ ከፍርሃት የተነሳ። እንዲህ አይነት አምላክ ነው ያለው። የዚያን ጊዜ ተወልደህ ነበርና የዕድሜም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም አላለውም? ቁጥር 21 ላይ ኢዮብ 38:21 እየተከታተላችሁ ያላችሁ ሰዎች ካላችሁ በመጽሐፍ ቅዱስ ምን ማለት ነው? እንደዚህ አይነት ንግግር ለሞራላችን እንኳን ምናምን የምን ሞራል? የደፈርከው እኮ የነቀነቅከው የማይነቀነቀውን እኮ ነው ልትነቀንቅ የፈለግከው። ሰው
ሰው አዳም በውኑ ወደ በረዶ ቤተ መዛግብት ገብታ ቤተ መዛግብት ማለት ስቶሬጅ ማለት ነው። ቤተ መዛግብት ገብተሃልን? ጥያቄ ምልክት መልስ የለም። የበረዶን ውስጥ ቅንጣት ቤተ መዛግብት አይተሃልን? መልስ ኢዮብ መልስ እንጂ የለም። እስካሁን ድረስ የለም። ቁጥር 18 22 ድረስ ሄድን። አንድ የመለሰው የለም ኢዮብ። ይሄ ሁሉ የጥያቄ ናዳ ጌታ እያወረደ ማለት ነው። ቁጥር 23 ይህንም ለመከራ ጊዜ ለሰልፍና ለጦርነት የጠበቁት ነው። ምኑን? በረዶውን። በኢያሱ ዘመን ትዝ ይላችኋል። እስራኤል ወደ ከነዓን ምድር ሲገቡ በበረዶ ድንጋይ ነው እኮ እነዛን የአሕዛብ ነገስታትን የመታው። ይኸው ለሰልፍና ለጦርነት ቀን የጠበቁት ነው አለ። ምኑን? በረዶውን። ኢዮብ 38 22 እና 23 ነው የማነበው። መልስ የለም። የሰው ልጅ እንደዚህ ነው። ኢዮብ ካልመለሰ አንተና እኔ ከየት አምተን ነው የምንመልሰው? ዳር ትይዛለህ አልኩ። እኔም አብሬ ነው ዳር የሚይዘው። ዳር የሚያስይዘን እግዚአብሔር፣ ዳር ያዝ ይልሃል እግዚአብሔር ማለት ነው። ከዚህ ጌታ ጋር መለፋለፍ አንዳንዶች አፍልታችኋል አይደል? ቁጥር 24 ብርሃንስ በምን መንገድ ይከፈላል ኢዮብ አለው። በምን መንገድ ይከፈላል? ንገረን። በስንት ነው? እንዴት ነው የሚከፈለው? ብርሃን ማለት ብርሃን ማለት ብርሃኑ አይደለም። ብርሃኑ ማለት ብርሃን ነው። ብርሃኑ ሳይሆን ብርሃን በስንት መንገድ ይከፈላል? የምስራቅስ ንፋስ በምድር ላይ እንዴት ይበተናል? እንዴት ነው የሚበተነው የምስራቅ ንፋስ? ባይዘው የምስራቅ ንፋስ የሚባለው የፍርድ ንፋስ ነው። እንዴት ነው የሚበተነው በምድር ላይ? ደግሞ ንፋስ ምስራቅና ምዕራብ፣ ሰሜንና ደቡብ አለ እንዴ? አዎ 4ቱ ነፋሳት አሉ። ይህንን የሰው ልጅ ያውቃል እንዴ? አያውቅም። መጽሐፍ ቅዱስ ላይ ነው ያለው 4ቱ ነፋሳት። የሰሜን ንፋስ ሆይ ና በገነቴ ላይ ንፈስ ብሎ የሚለውን መኃልየ ሰሎሞን ላይ አላየም? የምስራቅ ንፋስ ደግሞ የፍርድ ንፋስ ነው። እሱንም ደግሞ እግዚአብሔር ዘጸአት መጽሐፍ ምዕራፍ 14 ላይ ትዝ አይልም? ሙሴ በትሩን አነሳ፣ ባህሩን ምታው አለው፣ መታው። እግዚአብሔር ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አደረቀው ይላል። ባይዞ ውሃው የተከፈለው በበትሩ ሳይሆን በንፋሱ ነው። በትሩን ምታው አለው። አዎ መቶታል፣ ልክ ነው። ልክ እሱ ሲመታ ግን እግዚአብሔር ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አደረቀ ይላል። የፍርድ ንፋስ ነው። እና ጌታ ኢዮብን እዚህ ጋር እንደሚጠይቀው ቁጥር 24 ብርሃንስ በምን መንገድ ይከፈላል? ኢዮብ መልስ የለም። የምስራቅ ንፋስ በምድርስ ላይ እንዴት ይበተናል? ጥያቄ ምልክት መልስ የለም። ያለ ዕድሜው ያለ አቅሙ ጻድቁ ኢዮብ ከጌታ ጋር ይከራከር ብሎ ጠርቶ ማለት ነው። ይሄ እንግዲህ ጽድቁ እግዚአብሔር የመሰከረለት ሰው እንዲህ ከተባለ እኔ እናንተማ ስርዓት መያዝ አለብን እኮ ነው ብዬ የምልህ። ስርዓት መያዝ አለብን ነው ብዬ የምልሽ እህቴ። ካልሆነስ መድኃኔዓለም ምስክር ነው፣ ስርዓት ያስይዝሻል። ከፈለክ በሞት ይነቅልሃል አልኩ። ቤተ ላይ መከራ አምጥቶ ቢያርግ ማንም ዳውን አትለውም። እሱን ከፈለክ ዳውን ያደርጋል ከነዘር ትውልድ አይ ምን ማመለ ፌር አይደለም ምናምን ነገር ምንም አታመጣም አልኩ። እርዝኩዌክ አምጥቶ እንዳለ ጨፍጭፎ ቢያድር ማን ነው? የዩናይትድ ኔሽን ነው ስብሰባ ላይ ቁጭ ብለው ግን እንትን ፌር አይደለም። ግን እግዚአብሔር እንዳውን ብሎ ሰላማዊ ሰልፍ ባንዲራ አንተን በላቃጥለህ እሱ ላይ እንትን ልትል ትችላለህ? አችልም። የቸርነቱ ብዛት ነው ተኝተን መነሳታችን፣ ወጥተን በሰላም መግባታችን። ዳር ያስይዘናል አልኩ። አይ እሱ ሰውን እየመረጠ ነው። ኢዮብ ላይ ነው እስኪ ሩሲያን ኢንካት ምናምን ነገር ብለህ ትላለህ ጌታን። አሜሪካን እስኪ ኢንካታ አሜሪካን። እኔ የምልህ አንዳንዴ እንትን የኃይል አሰላለፋችን እንትን ብንመጥ ነው ብራዘር። ኢሳያስ እንደዚህ ይላል። በኢሳያስ በኩል አምላኬ ለዘላለም ስሙ ይባረክ፣ አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። አሕዛብ አዎ ነገስታት የንጉሥን ልብ እንደ ውሃ ፍሳሽ ወደ ወደደው ነው የሚያዘነብለው። ሰለሞን የጻፈው ምሳሌ ላይ ወደ ወደደው። ከፈለገ ትራምፕ የለም ፑቲን በትዕቢት እንታበያለን ብለው ቢሉ ያ የታላቂቱ የባቢሎን ንጉሥ ናቡከደነጾር በታየበት ይቺ ለግርማ የሰራዋት ታላቂቱ ባቢሎን አይደለችም እንዴ ብሎ ባለበት በዚያኑ ሌሊት እሱ ከብርና ከወርቅ ከእንጨትና ከድንጋይ የተሰሩ የባቢሎናውያንን አማልክቶች አምጥቶ እንደነ ተሙዝ የሚባለው በኢዮብ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ተሙዝ አንዱ የባቢሎናውያን የግብርና አማልክት ነው። ናባው የሚባለው ቤል፣ እንደነኛ አይነቶች አሉ አማልክቶች። እንደዚሁም ፋናራክ፣ ሙስኩ፣ ማርዱክ የሚባሉ
ጣዖታት ነበሯቸው። ራሱ የሲድራቅ ሚሳቅ አብድናጎ የሚባለው ጣዖት ነው። በጣዖታቱ ስም ነው የጠራው። እነሱን ሁሉ አመሰገነላ ናቡከደነጾር። እቺ ለግርማ የሰራው ታላቂቱ ባቢሎን አይደለችም እንዴ ብሎ ሲል ነው። አዎ ማኔ ቴቄል ፋሬስ ነው አለው። እና ትራምፕን ይፈራው መሰለ ፑቲን ዩናይትድ ኔሽን የሰሩትን ኒኩለር በአንድ ቀን ቆንጅዬ ቀዝቃዛ አድርጎ ሰርቶት ሊቀይሮት ሊያድረው ይችላል። ጌታ ቢፈልግ እኮ አልኩ፣ ቢፈልግ ገዳዩን መርዝ ቆንጅዬ ልድልድ ያለ በሚጥሚጣ እየገመስክ የምጠጣው እርጎ አድርጎት ሊያሳድረው ይችላል። ኃይልና ስልጣን በእጁ ነው። ወይ አንተ ጩጩ አለኝ በጣም ጌታ ኢየሱስ ለዘላለም ስሙ ይባርክ። እግዚአብሔር ትልቅ እኮ ነው። አንተ ብራዘር ትልቅ እኮ ነው። ትልቅ እኮ ነው። ከኃይሉ ችሎት የሚታጣው አንዳች የለም። ኦ መዘዘችው ራሽያ ኒኩለራ መዘች ብለ ብራዘር ዋ የውሃ ፈሳሽ አድርጎት አሳድሮት ጠዋት ሲመጡ ሊያጡት ይችላሉ። ከውስጡ ያለውን መርዙን መጦ አውጥቶት በትነት ወስዶ ሰውን እንዳይጎዳ አድርጎ መርዙን አልኩኩ በአየር ላይ እንዲበተን አድርጎት ሰውን እንዳይጎዳ አድርጎ ከሰማይ ደመና ጋር ቀላቅሎት ማለት ነው። በመለኮታዊ ስልጣኑ አንዳች ነገር እንዳይጎዳ አድርጎ ሁሉን ዱቄት ያደርጋቸዋል። በዘመንኛው ንግግር ማለት ነው። ይሄንን ያህል ጌታ የተፈራ ነው። ልጠይቅ ብሎ ካለ ናቡከደነጾር ተጠይቋል። የምድር መንግስታት ሁሉ በእጁ ናቸው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱን ሁሉ ትገዛለች ይላል። በዚህ ዓለም ውስጥ እግዚአብሔር የማይገባበት ምድር ለሰው ልጆች ሰጣትና በቃ እሱ እዚህ ኢሌጋል ነው ብለው እንደሚሉ እንደ አንዳንድ ወጠብሻ ጎርምሳ ስብከት አይደለም ብራዘር። እግዚአብሔር ኢሌጋል ብላ አትለውም። በትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ እግዚአብሔር የአምላካችን ቃል ሲናገር በላይ በሰማይ በታች በምድር የሚኖሩት ሁሉ እንደ ምናምን ይቆጠራሉ ይላል። ከዛስ እሱ ደግሞ እንደ ፈቃዱ ምክር ሲሰራ ምን ትሰራለህ ብሎ እጁን ሊከለክለው የሚችል ደግሞም ጥያቄ ሊያንሳ የሚችል ማንም የለም ይላል። ሃሌሉያ! ይሄ ነው እግዚአብሔር። ኢዮብ ጥያቄው በአድማና ውድማውን እንዲያጠግብ ሳሩን እንዲያበቅል ማንም በሌለበት ምድር ላይ ሰው በሌለበት በምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሹም ውሃ መንዶልዶያን ወይንም ለሚንጎደጎድም መብረቅ መንገድን ያበጀ ማን ነው? ይህ ሁሉ ጥያቄ ነው ጌታ። አዎ ቁጥር 27 ላይ ጥያቄ 27ኛ ጥያቄ ታውቃለህ? ኢዮቤን መልስ። ደቂቃው ቶሎ ቶሎ እያለቀ ነው። አላቅም። እንቀጥል ወደሚቀጥለው ጥያቄ። እግዚአብሔር ጥያቄ ይጠይቃል። ጨመቃ ትጠላለህ አልኩ በቲክቶክ ዓለም ንግግር። የሰው ልጅ ሲጨመቅ አዳም ሲጨመቅ ማን ነው የሚጨምቀው? እግዚአብሔር። እንከራከር አይደል ብለህ ያልከው። ኦኬ ቁጥር 28 ላይ ኢዮብ 28ኛ ጥያቄ በእውኑ ለዝናብ አባት አለውን? እኔን ነው? አዎ አንተን ነው ኢዮብ መልስ። ራስ ስምህን እያስገባ እዚህ ያለ አዳም መልስ። እቴ መልሽ። አባት አለው? ምን? ዝናብ። ዝናብ ደግሞ አባት አለው እንዴ? ጌታ ሆይ እኔን አጠይቀኝ መልስ አንተ። ወይስ የጠልን ነጠብጣብ የወለደ ማን ነው? ጠል። አዎ ተዋልደዋል እንዴ እነሱ? እኔን አጠይቀኝ መልስ። ኢዮብ ራስህ የሰው ልጅ መልስ። አላውቀውም። 29ኛ ጥያቄ ድሮስ ያላቅምህ ገጥመህ በረዶ እስከ ማን ማኅፀን ወጣ? ኢዮብ። ኧረ ጌታ ሆይ አቅልልልኝ። የለም መቅለል ጥያቄ አቅልልልኝ የለም መልስ። ራስን እያየው እየናቅከው ነው በጊዜ ጌታ ፊት። አዎ ለአንተ እንግዲህ ለእኔና ለአንተ አቅምን አውቆ መኖር ደግ ነው የሚል ዘፈን አንከፍትልህ። ዳር ያስይዘናል ማለት ነው ጌታ እንደዚህ ሲጠይቅ፣ እንደዚህ የሰው ልጅ ሲጠይቅ እንደዚህ። እኛ ግን እሱ ጋር ጠይቀን ምንድነው ጠይቀና እውቀት ስጠናል። ተማራችሁ እንትን ፒኤችዲ ያስክ ዶክትሬት ዲግሪን ያስክ። አዎ ምንድነው ጠይቀን ያልሰጠነው? ማን ያልሰጠን?
ሁሉን ሰጥቷል። ቁጥር 30ኛው ጥያቄ ነው። ኢዮብ ውኆች እንደ ድንጋይ ጠነከሩ፣ የቀላዩትን ፊት ረክተዋል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮ የሚባለውን ኮከብ ትፈታ ዘንድ ትችላለህን? ኦሪዮ የሚባል ኮከብ? አዎ እኛ እኮ ኦሪዮ ብስኩት ነው የምናውቀው። ጌታ ሆይ ኮከብ አለ እንደ ኦሪዮ የሚባል? አዎ አለ። እሱን ትፈታዋለህ? ማን ነው ያሰረው? እኔ ነኝ ጥንቱን ስፈጥር ያሰርኩትኝ። እና አንተ ኢዮብ መፍታት ትችላለህ ወይ? እለፈኝ ጌታ ሆይ፣ የኛውም ጥያቄ እለፈኝ። 32ኛ ጥያቄ 32 መልስ አልተመለሰም። ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣቸው ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ይቻልሃልን? ይህም ለእኔ ነው ጥያቄ። አዎ ለአንተ ነው። መልስ ቶሎ ቶሎ ፈጠን ፈጠን አድርገው። አላቅ 33ኛ ጥያቄ የሰማይን ስርዓት ታውቃለህ ኢዮብ? የምድሩን እንኳን የሰማዩን የምድሩን እኮ አናውቀውም። አምላኬ የምድሩን አናውቀውም። እንዴ ጌታ ሆይ የምድሩን እንኳን አናውቀውም። የሰማይን ስርዓት ታውቃለህ ብለህ ሰውን ትጠይቀው ዘንድ አንተ እኮ ታላቅ ነህ የእኔ ጌታ። አንተ እኮ ታላቅ ነህ። ሰው ነው ጠግቦ በአንተ ላይ እንደዚህ እንከራከር ብሎ የጠራህ። የሰማዩን ስርዓት ታውቃለህ ማለት እዚህ ሚልክዌ ጋላክሲ ውስጥ እንኳን ያለውን እኛ በምን እናውቃለን? አሜሪካ እንኳን ገና አውቃ እንኳን አልጨረሰችው። ታውቃለህ ኢዮብ? የሰማይ ስርዓት ወደ ሰማይ ልንሄድ ነው። በምድር ላይ እንዲሰለጥን ልታደርገው ትችላለህ? በሰማይ ላይ ያለውን ስርዓት? አዎ አልችልም፣ አላውቀውም። 34ኛ ጥያቄ ሰው አንድ መልስ አይመልስም እንዴ? ይሄ ማለት ነን። እሺ እኔ እናንተ ማለት ኢዮብ ማለት ነን። ኢዮብ ማለት እኛ ማለት ነው። የውኆች ብዛትን ይሸፍን ዘንድ ቃልህን ወደ ደመና ታነሳ ዘንድ ትችላለህ? ዋት የውኆች ብዛት ይሸፍን ዘንድ እና ቃልን እስከ ደመና ታነሳ ዘንድ ትችላለህ? ኧረ አልችልም። በቃ ዝም በላ ታዲያ። 35ኛ ጥያቄ መብረቆች ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህ? መብረቅ ይሄ በዝናብ ውስጥ ምናምን ነገር ብልጭ በስመ አብ ወወልድ ወመንፈስ ቅዱስ በኢየሱስ ስም ብለህ እንትለው እነሱን ልካቸው፣ በቃልህ አንተ ልካቸው የፈለጉበት ቦታ ሄደው እንዲደርሱ ልታደርግ ትችላለህ? 35ኛ ጥያቄ ነው። እስኪ ሞክር ብሎ እንኳን ለማሰብ እንኳን የለም። አይችልም። በቃ ጨመቃ። ቁጥር ጥያቄ 36 ሰው እንደዚህ ነው። ይህ አይመልስም ጌታ ሲጠይቅ። በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? ዋት በውስጡ ጥበብን ያኖረ ለሰውስ ልብ፣ ሰው ለተባለው ፍጡር ልብ ማስተዋልን የሰጠ ማን ነው? ኢዮብ መልስ። ዝም የለም መልስ። የሰማይ ደመናት በጥበቡ የሚቆጥር የሚችል ማን ነው? የሰማይ ደመናን በጥበቡ ሊቆጥር የሚችል ማን ነው? ትቢያ በተንጠባጠበ ጊዜ፣ ጓሎቹን በተጣበቁ ጊዜ የሰማይ ረዋት ብሎ የሚለው የውሃ መያዣ አይነት ነገር ነው። የሰማይን ረዋት ሊያዘንብ የሚችል ማን ነው? ይለፈኝ ጌታው፣ ይህንንም አላውቀው። ጥያቄ 39 እና 40 በአንድነት ሁለቱም በአንድነት መልሳለን። በዋሻዎች ውስጥ ተጋድመው በጫካ ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህን? አንበሳች የሴቷ አንበሳ አዎ ታድንላታለህ? ኧረ ትበላኛለች ጌታው። መልስ የለም አያድንም። የልጆቿንስ ነፍስ ታጠግብ ዘንድ ትችላለህ እንዴ? ኢዮብ የአንበሳይቱ ልጆች አዎ የአንዷን አንበሳ እንኳን አታጠግብ፣ እንኳን በዓለም ላይ ያሉትን አንበሶች ቁጥር። መልስ የለም። ጥያቄ 41
ልጆቹን ወደ እግዚአብሔር ሲጮሁ የሚበሉትን አጥተው ሲቅበዘበዙ ለቁራ መብልን የሰጠ ማን ነው? ቁራ ይሄ ጥቁር አሞራ ቋ ምናምን ነገር ብሎ ለእሱ ለልጆቹ እሱ ሲቅበዘበዙ ለጉራ መብልን የሰጠ ማን ነው? ለሰማይ አዋፍት ማለት ነው። ንገረኝ ስየው ቶሎ ቶሎ አፍጥረውና የለም መልስ። የበረሃ ፍየልስ በምትወልድበት ጊዜ ታውቃለህን? የበረሃ ፍየል አንዴ ወደ ሰማይ አንዴ ወደ ምድር የሰማይን ስራ ታውቃለህ ብሎ የሰማዩን ሳይጨርስ ወደ ምድር የምድሩን ሳይጨርስ ወደ ሰማይ የሰው ልጅ ከማይችለው ጋር ገጥሞ ተላላጠ፣ ተጎባበጠ። እህቴ እየሰማሽ ነው? ወንድሜ እየሰማኝ ነው? እኔም ራሴ እየሰማሁ ነው። ከማትችለው ጋር አትግጠም፣ ትውቱን ቅዱስ ስሙ ሊፈራ ይገባል። የበረሃ ፍየል በምትወልድበት ጊዜ ታውቃለህን? እየው አላውቅም። ኦኬ አታውቅም፣ መልስ የለህም። ዋላይቱስ የምታመጥበት ጊዜ ትመለከታለህ? ዋላ የምትባለው ሰው አንድ መልስ አይመልስም እንዴ? ይህንንም አላውቅም፣ ጌታዊ ይለፈኝ። እርሷንስ በምትፈጽመው ወራት ትቆጥራለህ? እሷ የምትፈጽመውን ወራቷን ትቆጥርላታለህ? 1 2 3 ብለህ? አይ እኔ ይህንንም አላውቀውም። የምትወልድበትን ጊዜ ታውቃለህ? ወይኔ ጌታዊ በቃ ኧረ እኔ ተሳስቼ ነው እንከራከር ብያልኩ። በቃ ብትቶ ይሻላል። የለም ገጥመናል። አያውቅም። ይንበረከካሉ፣ ልጆቻቸውን ይወልዳሉ፣ ከምጥራቸውም ያርፋሉ፣ ልጆቻቸውን ይጠነክራሉ፣ ወደ ሜዳም ያድጋሉ፣ ይወጣሉ። እሱ ነው ጌታ ነው በየማዕከሉ የሚያብራራው። ኢዮብ አያብራራም፣ አያብራራምም፣ አይመልስምም። ሰው እንደዚህ ነው። እኔ እናንተ እንደዚህ ነን። ኢዮብን ተወው አሁን ብራዘር፣ ለእሱ የተጠየቀ ጥያቄ ለእኔና ለአንተ ሁሉ ማለት ነው። ከዚህ ስትወጣ እግዚአብሔርን መፍራት የሚባል ነገር ተምረህ ትወጣለህ። እኔም እወጣለሁ። እሺ የሜዳው አህያ አርነት ማን አወጣው? ዜብራ። አዎ እኛ ዜብራ ተብሎ የተቀባውን ከማየት ውጭ የሜዳውን አህያ ማን? ወደ አዋሽ ፓርክ ምናምን አካባቢ ስንሄድ ነው የምናየው። ማን ነው አርነት ያወጣው? የበረሃውንስ አህያ ከስራቱ የፈታው ማን ነው? ምን ማለት ነው? እኛ እኮ ጥያቄው ራሱ እንኳን አልገባንም። ጌታ ሆይ እንኳን መልስ ልንመልስ። ዝም በላ ታዲያ፣ ያላቅምህ እንትን አትበል። ኢዮብ አሁንም እየጠየቁ ነው። በረሃውንስ ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውን በጨው ምድር ነው። በከተማ ውካታ ይበዛል፣ የነጁን ጩኸትም አይሰማም። ተራራውን እንደ መሰማሪያ ይመለከተዋል፣ ለምለሙን ሁሉ ይፈልጋል። ይህን ሁሉ ጌታ ነው የሚያብራራው። ልብ በል። ጎሽ ያገለግል ዘንድ ታዘዋለህን? ጎሽ የሚባለው ነው ያገለግል ዘንድ ታዘዋለህ ወይስ በግርግምህ አጠገብ ያድራል? ጎሽ እንደ በሬ 12 ታሳድረው ትችላለህ? አይችልም። በሺህ ተራሮች ያሉ እንስሶች መካከል ያለ ነው ጎሽ። ጎሽ ይተልምል ዘንድ ትጠምደዋለህ? በሮች እንደምጠምደው በጎሽ ልታርስ ትችላለህ? ልጠምደው ትችላለህ? መልስ። አላቅም። የለም መልስ የለም እስካሁን። ወይስ ከአንተ በኋላ በእርሻ ላይ ይጎለጉላልን? ጎልጉል እኔ ሳርስ አንተ ጎልጉል ሊበልጥ ተሎ ትችላለህ? የለም መልስ። ጉልበቱስ ብርቱ ስለሆነ ትታመነዋለህን? መልስ የለም። ተግባርን ስለ እርሱ ትተዋለህን? መልስ የለም። በሰው ልጆች ዓለም ውስጥ ዘርህንስ ይመልስልህ ዘንድ በአውድማው ሲያከማችልህ ዘንድ ትተዋለህን? ኧረ ጌታው ጥያቄውም አልገባንም፣ እንኳን መልሱን ልናመጣው ቀርቶ ኢዮብም አልገባውም፣ እኛም አልገባንም። የሰጎን ክንፍ በደስታ ይንቀሳቀሳል አለ። እንደ የዱር እንስሳውን ሁሉ በሙሉ እየጠራ እኮ ጌታ ከጎሽ ወደ ቀጭኔ ወደ ዋላ ወደ ምድረ በዳ አህያ፣ የሜዳ አህያ ማለት ነው። አሁን ወደ ሰጎን መጣልህ። በፈጠራቸው ፍጥረት እንደዚህ ጥያቄ እየጠየቀ ልክ ያስገባናል ማለት ነው። የሰጎን ክንፍ ይንቀሳቀሳል አለ፣ በደስታ ይንቀሳቀሳል። ነገር ግን ክንፉና አላባው ጭምተኛ ነውን? አቤት ጥያቄ! እኛው ምን እናውቃለን? አሁን ጌታ ሆይ ስለ ሰጎን የምጠይቀ
እኛ ሰጎን አንገቷ ረጅም እግሯ ረጅም መሆኑን ነው የምናውቀው። እንቁላሏን በመሬት ላይ ትተዋለች፣ በአፈር ውስጥም ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬም ይረግጠው ዘንድ ትረሳለች ይላል። የእርሷ እንዳልሆኑ በልጆቿ ላይ ትጨክናለች፣ በከንቱ ብትሰራ አትፈራም። እግዚአብሔር ነው ሁሉ የሚያወራው። ኢዮብ ዝም ብሎ ሰሚ ነው፣ ሲጠይቅ አይመልስም። ሰው እንደዚህ ነው። አዳም እግዚአብሔር ጥበብን ከእርሷ ከልክሏታልና ማስተዋልንም አልሰጣትም። ወደ ላይ ከፍ ከፍ ስትል በፈረስና ፈረሰኛው ላይ ትስቃለች። ለፈረስ ጉልበትን ሰጥተዋልን? ወደ ፈረስ ደግሞ አዎ፣ ወይዳይ ባልጀምረው ይሻል ነበር። ይህን ክርክር ምን ቀን የገጠምኩት ቻለው። አንገቱንስ ጋማ ልብሰዋልን? መልስ እንጂ አዳም። ከኤርሚያስ ጀምሮ ሁሉም ጭጭ ነው የሚለው። ኢዮብም ኤርሚያስም ሁላችን እዚህ ያለን በዓለም ላይ ያለ ሁሉ በሙሉ ጭጭ ጭጭ ምጭ። ንጉሱ ነው የተናገረው። ብራዘር የሆነ ሰውዬ አይደለም እየተናገረ ያለው፣ እየጠየቀ ያለው የሰማይ የምድር ጌታ ነው። እነዚህን ሁሉ የጠራቸውና ያልጠራቸውን ሁሉ የፈጠረ ጌታ እኮ ነው እየጠየቀ ያለው። ሰው እንደ ሰው ወገብህን ታጠቅና እጠይቅሃለሁ ምናምን ነገር ብሎ ማለት እንዳንበጣስ አፈናጥረዋልን? ኧረ በፍጹም። የማንኮራፋቱስ ግርፋ የሚያስፈራ ነው። በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍ የታጠቁ ለመገናኘት ይወጣል፣ በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። ይህን ጌታ ነው የሚያብራራው። ልብ በል። በእርሱ ላይ የፍላጻ ኮረጆ፣ የብልጭታ የሚል ጦር ሰላጢንንም ያንኳኳሉ። በጭካኔ በቁጣ በመሬት ላይ ይወጣል። የመለከትን ድምፅ ቢሰማ አይቆምም። ይህን ሁሉ ጌታ ነው የሚያወራው። የመለከት ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍና ከአለቆችን ጩኸትም የሰራዊቱን ውኳታ ያሸታል። በእውኑ ከጥበብ የተነሳ ጭልፊትን ያንዣብባልን? ከጥበብ የተነሳ እኮ ነው ቢለው የሚለው ኢዮብ በሰጠው ጥበብ ምክንያት ጭልፊት የምትባለው ልክ እንደ የአሞራ ዝርያ ናት። ያንዣብባልን አለ። ኧረ በፍጹም በኢዮብ ጥበብ ነው ጭልፊት የሚያንዣብበው። ሳቄን አታምጣው ብራዘር።